ውጣ ወደ ቤት ልወጣ ነው ውጣ ውጣ ልሄድ ነው አንተ ማትረባ እኔ አውቃለሁ ስላየሁት ነው የተገዛበት ነው እንግዲህ አንተ እንዴት እንደሰማው አላውቅም እኔ ግን ይሄ ነው ትክክለኛ ያለ ምንም ማስረጃ አለ እዚህ ቤት ስመጣ አልወሰድኩም የትኛውን ገንዘብ 2 ሚሊዮን እኮ አስተር ብቻለታለሁ ቤት መጥቶ ለምንድን ነው አባረርሽ ወደዛ ዞር ብለሽ ያባረርሽው ልጅ ልይ ሲልሽ እንኳን ያባረርሽው ለምንድን ልጁን የማየት መብት ነበረው ግን በቃ ከበደለኝ ነገር አንፃር አባረረዋል አለማፈር ያንን ሁላ በደል በደልኸኝ ምን አይነት በደል በደልኩት እንዳንተ በደለኝ የለም ታውቀዋለህ ይሄ ቤት በማተገዛ ልጅ ከሱ አካውንት የነበረ ገንዘብ ወደ አንቺ ብር አስተላልፈሻል ወይስ ሞልተሽ ለመግዛት ነው ቤት አይኔ እንዳልኩ ቤተሰቦቼ ናቸው ቤቱን የገዙልኝ ከሱ የተጠቀምኩት ነገር የለም ሊሆን እኮ ይችላል የእድሜ ልዩነት ስላለን ብዙም ጊዜው ፊልድ ስለሚወጣ ለኔም ጊዜ ስለማይሰጠኝ ያው ሌላ ጓደኛ በሱ ላይ ይሻል በቃ አልፈልግም እንዴ አንተ ምንድነው የሱን እንትና እንደዚህ የመጣው አይ በቃ ምን ሌላ ታሪክ አለ ብዙ ነገር ነው የበደለኝ እንደነገርኩ ወጣትነት ገብቷል እንደ ልጅ ተጠቀማቻል ለምን አገባሽ መጀመሪያ ያው ጥቅሙን ፈልጌ ነበር ያገባሁት ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬ እንደተለመደው ለእናንተ አንድ አዲስ ነገር ይዤ መጥቻለሁ ማለት ነው እንደተለመደው የኛን እርዳታ ፈልጎ እኛ እንድናግዘው ፈልጎ አጠገብ የሚታዩት አባታችን ዛሬ እኛ ጋር ተገኝቷል ማለት ነው በዋነኝነት የደረሰባቸው ነገር አለ እኛ አባት ትንሽ ክህደት ነገር ተፈጽሞብኛል ነው ብለው እንግዲህ የነገሩን እኛም ለመረዳት እንደሞከር ነው በእርግጥ ቆሞ የደረሰን በእሳቸው እህት በኩል ነው ወንድሜ ትንሽ አላግባብ ነገር ደረሰበት ዋካቸው አግዙት ብላን እህቱ ናት ቆሞ የሰጠችን እንግዲህ የደረሰባቸውም ነገር ምንድነው በባለቤቱ ተከድቶ ነው እንግዲህ ይሄኛ አባት በራሴ ገንዘብ የተገዛው ቤት መጨረሻ ላይ ግን ያንተ ቤት አይደለም ተብዬ ከቤቴም ተባረርኩ ከዛም በላይ ህግም በፍርድ ቤትም ተወስኖብኝ ላንተ አይገባም ተብዬ ተባረርኩ ብለው ነው እንግዲህ ተቆማቸውን ያጋሩን በዋነኝነት እኛም እዚህ ጋር የመጣ ነው እንግዲህ ያው ፍርድ ቤት የዘጋው የቋጨው ጉዳይ ቢሆንም ግን ደግሞ ሲገዛ ቤቱ በማን ገንዘብ ነበር የተገዛው የሚለውን ነገር እንደገና ለማጣራት እና ሌሎችም ነገሮች በዚህ ውስጥ ካሉ አንዳንድ ነገሮችን ለማየት ነው እንጂ ኦሬዲ ጉዳዩ ያከተመለት ጉዳይ ነው ግን በዋነኝነት እኛ አባት እዛ ቤት ውስጥ ድርሻ እንዲኖራቸው የሚያደርግ ነገር አለው የለም የሚል ደግሞ የሚገርመው ነገር እቺ ከሚስቱ ማለት ነው ልጅ አለው አባት ማለት ነውና በትዳር ጥሩ ጊዜ ሲኖር ነበር አሁን ግን ጸባይ ተቀያየረ ነው ያለን በዋነኝነት ምንድነው የተፈጠረው የሚለው ነገር ከአባታችን አንደበት የምንሰማ ይሆናል እናንተ ታዲያ ይሄን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰዎች አዳርሱልን ሳብስክራይብ ማድረግ እንዳይረሳ እኛም ማግኘት እኛም ማናገር የምትፈልጉ በስልክ መደወል ትችላላችሁ በተጨማሪም ደግሞ በቴሌግራም ሊንክ የገባችሁ ሀሳብ አስተያየት መስጠት የምትችሉ መሆኑን ከወዲሁ ለእናንተ መናገር ፈልጋለሁ ማለት ነው እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ ሰላም ይኛበል እንዴት ኖት ለእግዚአብሔር ይመስገን እስኪ ስሞትን እንተዋወቅና ከዛ በኋላ ደግሞ ምን እንዳጋጠመዎት እስኪ ከመጀመሪያ እስከ መጨረሻ ቢነግሩን ለአድማጭም ለተመልካችም ለኛም እስቲ በግልጽ ነገሩ የተፈጠረው ነገር ምን እንደሆነ ይንገሩ ስሜ አቶ አስቻለ ይባላል እሺ እናንተ እንዳገኝ ያደረገችኝ እህቴ ነች በጣም ጥሩ መፍትሄ ይሰጣል ብላ እናንተን ያቀረበችኝ እህቶት ናት በጣም ጥሩ ምንድነው የደረሰበት ነገር እኔ የደረሰብኝ በደል አንደኛ ነገር 30 አመት 20 አመት የጅቡቲ ሹፌር ነኝ ኦኬ ሹፌር ነው ድምጾትን ጨመር ያርጉልኝ አዎ የጅቡቲ ሹፌር ነኝ እና በሹፍርና እያገለገልኩ እያለ ትዳር በያዝኩ ሰዓት እኔ ተለቀለኝ እሷ ልጅ ነች አዎ ከሷም አንድ ልጅ አፈራን ከዛ እየኖርን እያለ አሁን የደረሰብኝ በደል ቤቴ እንዳልገባ ቤቱም የኔ እንዳልሆነ ነው የተደረገው ምንድነው ጉዳዩ እስቲ ይንገሩኝ እንደዚህ ወደ ቤቱ እንዳይገባ የተደረገው ጉዳይ ምንድነው አይ ቤቱ የባለቤቱ የኔ ነው እርሱን አይመለከተውም ተብዬ ነው ለምን አይመለከተም በአንተ ገንዘብ ነው የተገዛው አይደል ቤቱ
ገንዘቡ በኔ ገንዘብ ነው የተገዛው እኮ። ምንድነው እስኪ ከመጀመሪያ እስከ በደንብ አስረዳ። በስራ ላይ ያለው ማለት ነው። በስራ ላይ ያለው አንዳንድ እንቅስቃሴ እንድታረግ ውክልና ሰጥቻታለሁ። ያ ገንዘብ እኔ 30 ዓመት እና 28 ዓመት የለፋውበት ገንዘብ ነው እና ያንን ገንዘብ ሰጥቻት ማለት ነው ቤት እንዲገዛ ተደረገ። ኦኬ። አሁን በምጠይቃት ሰዓት ያንተ ቤት አይደለም የራሴ ቤት ነው ተባለ። አውራችሁ እየኖራችሁበት ነው እዛ ቤት ውስጥ የነበረው? አዎ እየኖርንበት ነበረ እና ካደች ቤቱን ፊት መንሳት ጀመረች። ማለት እንዴት መጀመሪያ ሲገዛ በሁለታችሁ ስም እንዴት አልተገዛም? አይ እኔ ስለማምናት ስታናግረኝ እኔ እናንተ አንድ አይደለንም፣ ፍሬ አፍርተናል፣ ልጅ አለ። በሰዓቱ ቤቱ ሲገዛ አንተ እዚህ ነበርክ ወይስ ስራ ቦታ ነበር? እኔ በጅቡቲ ነበርኩ እየተመላለሱ የምሰራው። በዛን ሰዓት እኔ ወር እቀመጣለሁ፣ ወር ከ15 ቀን እቀመጣለሁ። አልፎ አልፎ ነው የምመጣው። ለዛ ነው እንደዛ ስለሆነ በቃ አሁን እንደዚህ አይነት መልስ በሚሰጠኝ ነበር። ፍርድ ቤት ድረስ ሄድኩ። ፍርድ ቤት ድረስ በሚሄድበት ሰዓት ላይ ይሄ ስም በሷ ስም ነው እና አንተ አይገባም ነው ተብዬ እንትን አለ። በሰዓቱ ገንዘቡን ይሄ ሂሳቡንም ማለት የባንክ ሂሳቦትንም እንድታንቀሳቅስ ውክልና ሰጥቻታለሁ ብሎኛል። አዎ ውክልና ሰጥቻታለሁ። ለምን ብቻሽን ገዛሽው? የኔን ስም ለምን አላካተትሽም ማለት ነው? ጠይቄያታለሁ። ያን በዛን በብላበት ሰዓት በፍቅር ነው ያነጋገረችኝ። እኔ እናንተ እኮ አብረን ነው መጨረሻው ድረስ እንደገና ፍሬ ሁሉ አፍርተናል እና ምን የሚለየናል? አንድ ስጋ አንድ ደም አይደለንም። አንተ ለፍተህ እኔም ቤት ለፍተህ ልጆች አሉኝ ብላ ነው። በዛን ሰዓት አመንኳት። በቃ እውነትም እቺ ከሷ ፍሬዎች አሉ። የ6 ዓመት ልጅ አለ። ከተጋባችሁ ስንት ጊዜያችሁ ነው? አሁን በቃ ወደ 6 ዓመት ሊሆናል ከተጋባችሁ። ይሄ ሁኔታ የተፈጠረው አሁን ከ2 ዓመት ወዲህ ነው እንደዚህ አይነት ሁኔታ የተፈጠረው እንጂ 2 ዓመት ምናምን በፍቅር በምናምን ኖር ነበር። 2 ዓመት በፍቅር 6 ዓመት በትዳር ጠቅላላ 8 ዓመት ማለት ነው። እንደዛ ኖር ነበር። አሁን እየተለወጠችብኝ፣ አነጋገሯ ሁሉ ደስ የማይል ነው። በቃ ፊት ትነሳኛለች። ጨርሶ ከቤት ተባረረ። አሁን እህቴ ጋር መጥቼ ነው እናንተን ላገኝ የቻልኩት። ምን ማድረግ ይሻላል? ምንድነው መጨረሻ ላይ ያልተግባባችሁበት ነገር ምንድነው? አሁን ማለት ተለያይታችኋል ብለኸኛልና እስከ መለያየት ያደረሳችሁ ነገር ምንድነው? በምን ተጣልታችሁ ነው? ቤት ነው፣ በቤቱ ሁኔታ ነው። ቤት ላይ በቃ እንዳልገባ ሁሉ ተደረገ። ከስራ ስትመጣ ቀጥታ አትገባም? በቃ በፊት ትነሳኛለች። በቃ አይደለም ይሄ ማመነጫጨቅ እና እንደዛ ይሁን ካንተ እንደዛ አይነት ፊት እያየ እንደዛ ቤት ውስጥ እንዴት ትገባለህ? ከዛ እህቴ ጋር እየመጣሁ እነግራታለሁ ሁኔታውን። እሷንም እንደ ሽምግልና ነገር ምን ሆነሽ ነው ምናምን በመለስ መጥፎ መልስ ነው የምትመልስላት። እንደዚህ አይነት ሁኔታ ሲሆን ወይ ህይወትን ታጠፋዋለች ወይ አንድ ነገር ታረጋለች እያለች በፍርድ ቤት ሁሉ እሷ ጋርም እየመጣሁ አሁን እንደዚህ እየተሰቃየሁ ነው ያለሁት። የሚሄድበት አጥቼ ለማና ቤት እንደም ይሄን የምታደርገው የ80 ሚስቶች ናት። የልጅዎት እናት? አዎ የልጅ እናት ነኝ። እና ፍርድ ቤት ምን ብሎ ፋይሉን ዘጋው? ያው በእርግጥ አይቼዋለሁ፣ ግን በእርሶ ገንዘብ እንደተገዛ ለምን ደም ምስክር ያላቀረቡት? ያ ምን ማለት ማስረጃ አለ? በእሷ ስም ፍርድ ቤት ወስዳ በእሷ የተገዛበትን አሳየች። በቃ ፍርድ ቤቱም ደግሞ ለእሷ ይገባታል ብሎ ፈረደ ጠበቃዋ። እና አንተ እርሱ ምን የሚገባውት ነገር የለም። ይሄ ንብረት የተገዛው በራሷ ንብረት ነው፣ በራሷ ገንዘብ ነው። እኔ አለ አይደለ ገሌ እንደገባ ነገር ያስገብቻት የሷ ቤት ውስጥ እንደገባው ነገር ተደርጎ ነው የተደረገው። በወቅቱ ታዲያ ከእርሷ አካውንት የወጣውን ገንዘብ ለምንድን ለፍርድ ቤት ማስረጃ አላቀረቡም? እሱን ላረግ ሞክሬ ነበረ። ዶክሜንቶች ውስጥ ያሉት ቤት ውስጥ ነበር። ያ ዶክሜንት ሁሉ ጠፍቷል፣ ተደብቋል። በዋነኝነት መጀመሪያ ሴት ገንዘቡን ወደ ራሱ አካውንት ነበር ያስተላለፈችው። ውክልና ሰጥቻታለሁ። ከዛ ወደ እሱ አካውንት አስተላልፋ ከዛ በኋላ ነው ይሄንን ሌላውን ነገር ቤት እስከ መግዛት የደረሰችበት ማለት ነው። ይሄ ነው እንዳትጠየቅ የሚያደርጋት። በሰዓቱ ያቀረበችው ነገር በፍቃዱ ገንዘቡን ልኮልኝ ነበር ነው ያለችው። እና ታዲያ አሁን ላይ ምን አይነት ሁኔታ ላይ ነው ያለው? ፍርድ ቤትም እንደዚህ ወሰነብኝ። እንደገና ያውም ለህይወቴ ሁሉ እየፈራሁ ነው። ለህይወቴ ሁሉ እየፈራሁን በሚሄድበት ሰዓት ብዙ የሚከታተሉኝ ሰዎች ሁሉ አሉ። እኔ እንትን ለማለት ማለት ነው። ምንድነው ማን ነው የሚከታተለው? በቃ እንደዚህ እኔን ህይወት እንዲጠፋ የመፈለግ ሁሉ ሀሳብ እንዳላት ነው አሁን የተረዳሁት። በቃ ስትጋቡና አሁን ያለው ማለት አሁን በጣም ተለወጠችልኝ ልጄ ሁሉ በጣም ተለወጠችብኝ።
በጣም ነው የተለወጠችብኝ እኮ መንገድ እንዴ እቤት በር ላይ እኮ ሲል ምንጭ በር እንደዚህ ድርግም አድርጋ ነው የምትዘጋብኝ። ለማና ቤቴ ፍርድ ቤት ሲል ለኔ የሚሰማኝ የለም እና ለማና ቤት ልበል? እናንተ ጋር መታችሁ አሁን እንደዚህ ያልነጋገራችሁኝ በጣም ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ። እኔ አሁን ነገ ተነገ ወዲያ የምሞት ሰው ነኝ። እንደዚህ ተክጄ እድሜ ትንሽ ከፍ ቢል እሷም ወጣት ነች ወይ በሌላ የምትፈልገው ነገር አልፈልግህም ብላኝ ለኔ ትንሽ መተኛ እንኳን መተኛ ማረፊያ ለማና ቤት ልበል? እና ጨንቆኝ ነው። በጣም የሚያስለቅስ ነገር ነው። በህይወቴ ውስጥ ነው የመጨረሻ 30 ዓመት ለፍቼ 30 ዓመት ነው የለፋውበት። ከመኪና እሳት እየተቃጠልኩ መቀበጫ ኪንታሮት ሁሉ አለኝ ይዞኛል። በሽተኛ ነኝ። በመኪና እየተቃጠልኩ እንደዚህ አይነት በደል ሲደርስብኝ ታዲያ ምን ማድረግ ይችላለሁ? እሷ ገንዘብ አላት ወይ ሌላ የሚረዳት ሰው አለ? እኔ አሁን ያለሁት ህይወቴን ሁሉ ለማጥፋት እየተከታተለችኝ ነው። እንዴ ለምን አላለቅስም? ለምን አላለቅስም? ከአሁን ወዲያ ምን አለኝ እኔ? ከባድ ነው እኮ ክህደት በጣም ከባድ ነው። ግን አልቅሶ ረጋ ብሎ ያስረዳል። ምንም እኛ ማንም እንዲያለቅስም አንፈልግም። እና እስኪ መጀመሪያ ከመጋባታችሁ በፊትና አሁን ላይ ያለውን የነበረውን ጸባዩን እስክትለያዩ ነገር በጋብቻችንማ ጊዜ ጥሩ ፍቅር ነበረ። በጣም እንዋደዳለን። ይሄንን እቺ ልጅ ፍሬ እስከምናገኝ ድረስ በጣም በቃ አይደለም አቀራረቡ እግሬን ሰውነቴን እግሬን እንኳን ከበረሃ እንደመጣው ልጠብ ነው የምትለው ሰውነትን እንኳን እንትን አሁን የመጣ ነው ይሄ ጸባይ። አሁን ወደ ኋላ የመጣ ጸባይ ነው። እርስዎ የቀነሱበት ፍቅር ይኖራል? አሁን ወጥቼ በመመለሰ በወርም በ15 ቀንም እመጣለሁ። የሚገባውን ነገር ጭኜ ይዤ ለቤት ሙሉ አሟልቼ ነው ሁሉን ነገር ምንም የሚያንስ ነገር የለ። ከዛ ከበረሃ በመጣ ከሰሉን ምኑን በግ ምናምን ፍየሉን ቤት የሚያስፈልገውን ነገር ቤታችን ያጣን የሚበላ የሚጠጣ አላጣንም። ምንም የጎደለን ነገር የለም። እና ጸባዩ ለመቀየሩ ምን ሊሆን ይችላል? ምክንያቱም ካሜራ ነው። ምን አውቃለሁ። ድንገት ይቅርታ ፋዘርዬ፣ ልጅቷን ሲያገቧት የት ነው የተዋወቁት? ቤተሰቧ ሊሆን ይችላል። እሷን ያወቁበት ቦታ፣ እድሜዋ ምን ያህል ጋፕ አለው ከእርሶ ጋር፣ ባህሪዋ ምናምን። እስኪ የበፊት ማንነቷ ምን ነበር? ስሟስ ማን ነው? የተጋባነው እዚሁ አዲስ አበባ ውስጥ ነው። አዲስ አበባ ውስጥ የተዋወቃችሁት እንዴት ነው? በቤተሰብ ነው ወይስ በሌላ ቦታ ነው? የተዋወቅነው እንኳን እንደዚሁ የሆነ ልደት ምናምን ተጠርተን ዘመድ ጋር እዛ ቤት ተጠርታ እሷን መታኝ የተዋወቅነው። እዛ አካባቢ ተዋወቅን። በቃ ይህንን ሁኔታ ጀመረን ፍቅር ማለት ነው። እኔም ደግሞ ወጣ ገባ እያልኩ ስለምመላለስ ያው ሹፌር ስለሆንኩ ይህን ሁኔታ ያየች በቃ 2 ዓመት እንትን ብለን ወደ ትዳር ገባን። 2 ዓመቱን ጊዜ በፍቅር እያላችሁ ምን አይነት ጸባይ ነበራት ለእርሶ? ቆንጆ፣ በጣም ደስ የሚል ከቤተሰቦቿ ዮዲት ታስተዋወቀኛለች፣ ከጓደኞቿ ከምናምን ታስተዋወቀኛለች። እነሱም ያከብሩኛል። ይሄ ነገር የመጣው አሁን በስተኋላ ነው። በቃ ስለገባችሁ ከወለዳችሁ በኋላ? አዎ እንጂ በጣም ጥሩ ጸባይ ያላት ነበረች እና በጣም የምታስብልኝ ሩህሩህ ነበረች። አሁን የተለወጠችብኝ። ሰው ከሃዲ ለምን እንደሆነ አይደለም ነው የሷስ ባህሪ ማለትም ስራ ኦሬዲ ወር ከ15 ቀን 2 ወር ቆይተው ነው የሚመለሱት ወደ ቤት እና ወደ ቤት ሲመለሱ ለየት ያለ ነገር አይተዋል ወይ ስልክ ሲታራ ሊሆን ይችላል ወይ ኦሬዲ የሰው ልጅ ልብሱም ሲቀየር አንደበቱም ንግግሩም ሲቀየር ነገር አለና እስቲ አሁን የተረዱት ነገር ስለ ሚስቱ ባህሪ መለወጥ ከወለደች በኋላ ከወለደችና ካሁን ከዚች አሁን እንደዚህ አይነት ሁኔታ ከደረሰብኝ የሚታየው ነገር አለ አይደል? ይሄ በቃ አላለም ወደ ጓሮ ሄዱ ለብቻ ስልክ ማነጋገር፣ እኔ ልክ በር ከፍቼ በመገባበት ሰዓት ላይ ምናምን ስልክ እያወራች ማቋረጥ፣ እነዚህ ባህሪዎች አይነበረ እኔ እንደገና መኝታ ላይ በምንተኛበት ሰዓት የፊት አዙሮ ወደዛ ላይ አይደለም መተኛት። እኔም ደግሞ ደክሟት ነው ምንድነው እያልኩ በቃ አይደል ሁኔታዎችን እየተወኩ መጣሁ እና ለውጥ አሁን በቅርብ ጊዜ ነው ለውጥ ያየሁት እኮ። ለውጥ ስተወርሶ ለምንድን ነው እንደዚህ የምታረጊው ለምንድን ነው ብሎ አልጠየቁም? ጨርሶ አልሰማችኝም። ከፈለክ መኖር ትችላለህ፣ ከፈለክ አለመኖር ትችላለህ ነው ምላሿ። ጥሩ መልስ አትመልስልኝም። አንድ ነገር ደግሞ ወይ ተማትቼ ወይ እንትን ብዬ በአሁኑ እድሜ ጥሩ አይደለም። ወደ ህጉ አንጻር ሄጄ የሚገባውን ነገር ጠየቁ። የተሰጠኝ መልስ አሁንም እሷን እቺ ረታችኝ። አሁን እህቴ ጋር መጥቼ
ይሄው እንትን እያልኩ ነው። ስራዬንም መስራት አልቻልኩም። እንደዚህ ሆኜ ስራ ገደል ነው የምገባው እና ስራዬን ሁሉ አቁሜያለሁ። አሁን የምታረጉኝ ቤቱን ለመሸጥ ወስና ነው ወይስ ምንድነው? እርስዎን ከቤቱ አሁን እንደምሰማው ከሆነ ቤቱን ሁሉ ሸጣ አሜሪካ ነገር ሁሉ ፕሮሰስ ጨርሳለች ነው የሚባለው። እና ቤቱን መሸጥና ለመሸጥ ነው እርስዎ የሚያውቁት ነገር የለም? ምንም አሁን እንደና አሜሪካ ትወጣለች፣ ቤቱን ሸጣ ወደ አሜሪካ ልትሄድ ነው የሚባል ነገር አለ። ያንን ነገር ሰምቻለሁ። እኔ አሁን ከፍርድ ቤትም እሷ ነች ቤቱ የሚገባት ከተባለ ቤቱም ያንተ አይደለም ከተባለ እኔ ምን ማድረግ አለብኝ? ልጅዎት እርስዎ ልጄን ማየት አልችልም እያልኩ ልጄን ማየት አልችልም። በቃ አሁን ያለሁት ልጄን ማየት ሁሉ እንዳልችል ነው ያደረገችኝ። ልጅ እኮ ግን የማየት መብት አለ። በዋነኝነት ይሄ የራስ መብት ነው። አሁን ህሊናዬን የሚሰማኝ ነገር ቢኖር ማለት ነው ለልጅ ማየት ሳይሆን ያፈራነው ቤት መሸጥ ራሱ ሸጣ ያንተ አይደለም ማለት እርስዎ በረሃ ለበረሃ የተንከራተቱ አይደለም ብላ እንደዚህ ያለችኝ እንዴት ብዬ ነው ልጄን ማያት? ልጄን እንኳን ሲነጋት ወይ መድኃኒት ያደርግሻል ወይ ይገልሻል፣ አባትሽም አይደለም። ልጅቷ ራሷ እኔን አትቀርበኝም። የሆነ አሁን ያመጣችው ልጅቷ የመሸሽ የ6 ዓመቷ ልጅ። አዎ እንግዲህ ቤት ምን እንደምትላት አላውቅም። ማለት ይሄ ነገር ከተፈጠረ በኋላ በሽማግሌ ምናልባት ንስሐ አባት ካላችሁ ጓደኛ ዘመድ እንደው ለማናገር አልሞከርክም? እንደው ሽምግልና ብዙ ጊዜ የሚቆየው አለ። አንድ ጊዜ ጓደኛዬ እንደዚህ ጠይቋታል። በሚጠይቃትበት ጥሩ መልስ አልሰጠችውም። እኔ ሁለተኛ እሷ ጋር ልሄድም ነው ያለኝ። ምን እንዳለችው ንገረኝ ምናምን ምን አድርጋህ ነው ምናምን ስል አይ በቃ ተው እንደዚሁ ባለው ሁኔታ ኑር ነው ያለኝ እንጂ ሽማግሌ ሰውን በጥሩ አታናግርም። አሁን ሄዳችሁ ታያቱ እኮ በጥሩ መልስ አትመልስልህም። ሰው እኮ አንተ ቁጭ ብሎ በስነ ስርዓቱ ያለህን ነገር ከልቦ ውስጥ ያለውን ነገር አውጥታ የምትናገር ከሆነ አለ አይደል? እኔም ጋም ጥፋት ሊኖር ይችላል። ጥፋትን ትተራርማለህ እንዴ? ቤት እስከመሸጥ ድረስ ማለት ነው እንግዲህ አስብ። ቤት ያንተ አይደለም እስከማለት ድረስ። አሁን እኮ በማጅራቴ ነው የታረድኩት እና እኔ በጣም ነው ድሌ በጣም መበርታት መጠንከር ነው ያለበት። እርስዎ ካሜራማን ተጨማሪ ጥያቄዎች አሉ? ኦሬዲ አሁን የጠየቀልው ሌላ ለመጨመር ያክል ነው አይልኩስ አይዞት ማለት ኦሬዲ የእናንተ ጓደኛ ወይ የእርሱን ጓደኛ ብቻ መላክ ሳይሆን በፊት ላይ በፍቅር ግንኙነት ላይ ባላችሁበት ታይም የእሷን ቤተሰብ የእሷን ጓደኞች ምናምን እንደምታስተዋውቁት ነገር ነበርና አሁን የእሷ ቤተሰብ የት ነው የሚገኙት? እሷ ቤተሰብ ጋርስ በግል እርሷ ላይ ዱሞ ምን ሆና ነው ባለቤቴ እንደዚህ ሆነች ምናምን ነው? የእሷስ ቤተሰብ እንደ ልጃቸው ነው እርሶ የሚያወሩት ወይስ አያወሩት? ምንድን ነው የእሷ ቤተሰብ ነው? አዎ በፊት ጊዜ እንደተጋባን አካባቢ የእሷ ቤተሰቦች በጣም ጥሩ ነበሩ። አሁን እንደዚህ አይነት ሁኔታ ከተለወጠችብኝ ጊዜ ጀምሮ እያሉ እንኳን የሉም ነው የሚባለው። የኔ ቤተሰቦች አብረው ተለወጡ ማለት ነው። የኔ ቤተሰቦች ግን እናቴ ነፍሷን ይማር እሷን ካገባሁ በኋላ እናቴም አባቴም ሞተዋል። እናቴም አባቴም ሞተዋል። አሁን የሉም። የእሷን ቤተሰቦች አሁን ነው በቃ ጸባያቸውን ቀይሩብኝ። ወንድሞቿም እናቷም አሉ አባቷም አሉ። በቃ አይደለም ሳንኳኮ የለሽ እንደምናደና ሲሄዱ የሉም ይባላል። እንደዚህ አይነት መልስ ነው የሚሰጠኝ። አልቅሱ እኛ መፍትሄ ለመስጠት ምን እንሞክራለን። እርዱኝ፣ እንግዲህ እርዱኝ፣ ባላችሁ ነገር እርዱኝ። ሁሉ ነገር አስተካክሉ። በሰዓቱ ስንት ብር ነበር የሰጧት? በሰዓቱ ቤቱ መግዣ ስንት ብር ነበር በአካውንት አውጣ የገዛችሁ ከርሶ? ወደ 2 ሚሊዮን ምናምን አካባቢ ሆነ። ኦኬ ዛሬ 6 ዓመት 2 ሚሊዮን ብር ወደ ቤት ያስገዛል። ወደ 2 ሚሊዮን የሚሆነው እርሶ ያን ገንዘብ በበረሃ ያጠራቀሙት ነው። 30 ዓመት ለፍቼ 30 ዓመት ማለት እኔ ግራ ገባኝ ምን ማለት እንዳለብኝ። ብቻ ነገሮችን እናጣራለን። አሁን ደግሞ የተባለው ነገር ምንድነው? እውነት ነው ውሸት ነው? አሜሪካ ልትሄድ እንደሆነ ማን ነው የነገሩት? የኔ ጓደኞች ናቸው እዛ እንትን የሚሉት። እሷ ነው ሄደን ባለፈው በምንጠይቃትበት ጊዜ ፕሮሰስ ሁሉ ጀምራለች። የፍርድ ቤቱን ሁሉ እንደተረታው ነግሬያቸዋለሁ። አንተ ዝም ብለህ እዚህ ቁጭ አልክ እንጂ እሷ ሁሉን ነገር ጨርሳ እኮ ውጭ ልትሄድ ነው አሉ። እኔ ፍርድ ለማን እንትናገራለህ? አሁን እህቴ ጋር መጥቼ እኮ እናንተን ያገኘሁት ፍርድ ቤት ለሷ ዙሮ ክህደት ነው። ተክጃለሁ። አሜሪካም ሄደች። ቤቱ የእርሷ አይደለም የራሴ ነው ያለች። በቃ አሁን ማጋት ሄዳለች። ደግሞ
አሁን ላይ ባለው ህግ ቢሆን ጥሩ ነበረ። ፍርድ ቤት ወስኖላታል። በዚሁ አጋጣሚ የሰማሁት ነገር አለ። ከትዳር በፊትም ይሁን ከትዳር በኋላ ያሉት ንብረቶች ሁሉ የጋራ ናቸው በአሁኑ ሰዓት። የእናንተ የቆየ ኬዝ ስለሆነ ነው እንጂ አሁን ባለው ሁኔታ እንደዛ ነው የሚባለው። እኔ ለምን አንተ እንደተከለከልክ ባይገባኝም ዞሮ ነገሩን አይተን ከክሮች ጋር ተመካክረን ይሄንን ነገር እልባት ለመስጠት እንሞክራለን። ተጨማሪ ጥያቄ ካለ ጠይቅና እንጨርስ። ካሜራው የሰማያቸው ነገር ሲሉ ገንዘቡን ብቻ ነው አልፈልግም ወይስ ትዳሩ ሰውን ያለበት ሁኔታ? በጣም ትክክለኛ ጥያቄ ነው። ቴንኪው። ትዳሩ አሁን ያለበት ትዳሩን አልፈልግም ብላ ሁሉ አስቀድዳለች። በቃ በሌለውበት። አዎ እርሶ በሌሉበት ማለት ለምን አልቀረቡም? እርሶ ቅረቡ ሲባሉ ፍርድ ቤት ነው አልነበሩም? እዚህ ያልነበርኩ እኔ ውጭ ነኝ። ሁሉን ነገር ከኔ ጋር የፈለገው ጋር ቆይቶ ነው የሚመጣው። ሌላ ጋርም ትዳር አለው እያለች ዝም ብላ ስሜን ሁሉ አጥፍታለች። እና ይሄንን እኔ በሌላ ምንም የሚያደርግልኝ ነገር ስለሌለ ቤቱም የራሴ ነው፣ ልጄንም ማሳደገው ለብቻዬ ነው። ሁሉን ነገር ካስወሰነች በኋላ ትዳሩን አልብላ 80 ያስቀድዳለች። መጀመሪያ መቼም መጥሪያ ነው የሚሰጠው። መጥሪያ ከተሰጠ በኋላ ያው መጥሪያ ካልተገኘ አንተ በመጥሪያው መሰረት ያው ፍርድ ቤትም ውሳኔዎችን ይወስናል። እንደዚህ አይነት ነው። ያ ሁሉ አልተደረገልኝም ማለት ያው በሰዓቱ እርሶ በሌሉበት ጊዜ በተንኮል አውቃ እንደዚህ አይነት ያደርጋል ይሆን ስለዚህ ምስክሮች ተደርጎ ምናምን እሱ ቤትም አይኖርም። ብዙ ጊዜ የሚኖረው በየበረሃ ነው ምናምን ስለተባለ በውሸት ተመስክሮ በውሸት ተመስክሮ ይደረጋል። ሉላ የመጀመሪያ ሙሉ ንብረቴን አዞርላታለሁ ማለት ባንክ እሱ የላከላት 2 ሚሊዮን ብር ገንዘብ ማዞር ሳይሆን ውክልና አካውንቴን ማንቀሳቀስ ትችል ነበር። አካውንቴ ራሷ መውሰድ ትችል ነበር ምናምን ብሏል። እና እሱ ነገርስ እንዴት ነው የሚሆነው? እንዴት አካውንቴንም እሷ ማንቀሳቀስ ትችል ነበር ብለዋል። እሱ ውክልና መስጠት ይችላል። አካውንት ሁሉ ሀብት ማንቀሳቀስ ይችላል። ሙሉ ውክልና ይሰጣል። ስለዚህ አሁን አካውንታቸው ላይ 1 ብርም የለም። ሁሉንም ነው ወራራ ምንም ነገር በሷ ነው ያዞርኩት። በቃ እሷ ያኔ ማለት ነው ያኔ ቤቱ ሲገዛ ያኔ ሙሉ ወደ አንቺ እዛ ስለሆንሽ ማንኛውን ነገር አንቀሳቅሺ በቃ እኔ ስራ ልስራ። ወርቆች ቤት ውስጥ ነበሩኝ እሱንም ስጪ ስላት እምቢ ብላኝ ነበር ምናምን ብለዋል። የጣቱ የጋብቻ ወርቅ የአንገት ምናምን ነገሮች ሁሉ ነበሩ። ያንተ ነው ወይስ የሷም አላት? የሷም የራሷ ነው ኦሬዲ። ግን የእርሶም ነበር? የኔም የአንገት ምናምን የተቀመጡ ሁሉ ነበሩ። እነዛ ሁሉ የሉ። ዞሮ እንግዲህ ይሄን ነገር አጣጣን ያው ንብረት ደግሞ አለ ብዙ የቤት ውስጥ ያሉ ንብረቶች ያው ታውቁታላችሁ። ይሄ ብዬ አልዘረዝርም። ያው እሱን እንኳን ሌላው ቢቀር እሱን እንኳን ያገኛሉ። እሺ ከዚህ 2 ዓመት በኋላ ግን ቤት ውስጥ ለየት ያለ ነገር ኦሬዲ ቤት አይገቡም ምናምን ከማለት ባሻገር ድንገት ለአይምሮ ላይ እየመጣልኝ ያለው ነገር ከሌላ ወንድ ጋር ማየት ምናምን እርሷን መከታተል ምናምን ሞክሩ። አያንም እንኳን እንትን አላልኩም። ያው ጭምጭምታ ወሬ ይሰማል እንጂ እኔ እንትን ያስኳት ነገር የለም። ይሄንን አባሽም በጣም ጥሩ። እንግዲህ አባታችን እግዚአብሔር እንግዲህ ከእርሶ ጋር እንዲሆን ከእኛም ገዛ አቅም እርዱኝ። እኛም በምንችለው ነገር አባርዱኝ ከጎን ነው። አልቅሱ። ለምን ያለቅሳል? አባት ማልቀስ የለበት። ይገባናል ስሜቶ እስከ መጨረሻው ሆደ የሚደረግ ነገር ካለ እርሶን ለማገዝ ወደ ኋላ አንልም። እሺ እሱ ማለት ፈልጋለሁ። ውድ ተመልካቾች እንግዲህ እኛ አባት በበረሃ ፀሐይ ሀሩሩን ብዙ ነገሩን ችለው እንግዲህ ወደብ በቃ ወደ ጅቡቲ በሚመላለስበት ሰዓት ነው ይሄ ሁሉ ግፍ እና በደል የተፈጸመባቸው። ያው እንደዚህ አይነት ነገር ደግሞ ከዚህ በፊትም በጣም ብዙ ነገር አጋጥሞናል። በሹፍርና ህይወት ውስጥ ብዙ ነገር አይተናልና ብቻ ያሉትን ነገሮች አጣርተን ምንድናቸው አሁን ላይ ያሉት ነገሮች፣ የተደረገበት ነገር፣ የተሰራው ሴራ እውነት ሴራ ነው ወይ? እነዚህ ነገሮች አጣርተን ለእናንተም ለአባታችንም ወደ ህግ የሚያስኬድም ከሆነ ወደ ህግ ወስደን የምናቀርብ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው እዚህ ሰፈሩ ተገኝተናል ማለት ነው። የባለቤቱ ሰፈር ማለት ነው። እዚህ ደግሞ የተገኘንበት ምክንያት ምንድነው? ልጄን ላይ ነው ብሎ እንግዲህ ድብቅ ካሜራ ይዞ ቤቷ እንዲሄድና የምትመልስለት እያንዳንዱ ጥያቄዎች እንግዲህ በደንብ ነግረነዋል። አባታችን ምን አይነት ጥያቄ መጠየቅ እንዳለበት የምትመልሳቸው መልሶች ምን አይነት ናቸው የሚሉትን ለማየት እና ደግሞ ያው ፍርድ ለመስጠት
እዚህ ተገኝተናል ማለት ነው። ስለዚህ ካሜራ አዘጋጅተን በካሜራ ቤት እንልከዋለን። ከዛ በኋላ ያሉትን ነገሮች አብረን የምናይ ነው የሚሆነው። ፋዘርዬ ምንድን ያደርጉልኛል መሰሎት? እያንዳንዱ ነገር ይጠይቋት። በቃ እዚህ እርሶ እናንተ ጋር ልኑር፣ ልጄም ባለችበት እናንተ ጋር ልኑር፣ ከልጄ ጋርም ቢሆን ተኛለሁ፣ በቃ አታባርሪኝ፣ ምንም አይነት ሀብት ምንም አይነት ነገር የለኝም፣ ስለ እርሶ በእኔ ገንዘብ የተገዛ ቤት ነው፣ እንደዚህ አይነት ነገሮችን ይበሏትና እኛም እስኪ መጨረሻውን አይተን እንግዲህ ይግባኝም አሁን አቅርብ ያለው ስላሉኝ እርሶ ይግባኙ ውጤት እንዲያመጣልን ማስረጃዎችን ለመያዝ ነው እዚህ የመጣ ነውና፣ ስለዚህ በደንብ አድርገው ይጠይቋት፣ ይለምኗት። በቃ ልጄን አሳይኝ ብለህ ነው የምትሄደው። በዋነኝነት ያላትን ነገር ሁላችንም አብረን የምናይ ነው የሚሆነው። ካሜራማን ካሜራ አዘጋጅ። እስከ ፕሮግራም ፍጻሜ በድጋሚ አብራችሁ ልጄን ለማየት ነበረ። ልጅ አለኝ። ምን ነው እራሪልኝ እንጂ እራሪልኝ ትግዬ፣ ኧረ ተይ እራሪልኝ። አላሳዝንሽም እንዴ? አላሳዝንሽም። ይሄ ቤት የተገዛው በእኔ ንብረት በእኔ ገንዘብ አይደለም እንዴ? ምን ቀራል? እዚህ ቤት እንኳን አሉኝ። እስቲ ልጄን ያሳደኩት ልጅ የሚባል ነገር የለም። ምን ፈልገህ መጣ? የኔ ልጅ አይደለችም። ከልጄ ጋር አንድ ክፍል ቤት እንኳን ስጡኝና እባካችሁ። ኧረ ትግዬ፣ ኧረ ትግዬ፣ ኧረ በድሮ ፍቅራችን ለምን የት ነው? አሁን ከዚህ ጋር እየተከራከርኩ ነው ያለው። በጣም ብዙ በደል ይበደልከኝ አልፈልግም። ምንድነው በደል? ምንድነው በደል? ምን በደልኩ? በቃ አትምጣብን። በቃ እኔና ልጄ በሰላም እንኖርበት። አትምጣብን። ልጄን ማየት አልችልም። የልጄን ማየት መብት የለኝም። አታፍርም እንዴ? አይኑ በጨዋታ ትመጣለህ እንዴ? ምን አለኩሽ? እኔ በረሃ ለበረሃ ተንከራትቼ ለፍቼ ያገኘሁትን አንድ ክፍል ቤት እንኳን ስጡኝ ነው። እኔ እኮ እየበረዳው እየተንከራተትኩ ነው። በየዘመዶቼ ቤት እየተንከራተትኩ ነው። ቤት የሚባል ነገር የለም። በእኔ ንብረት በእኔ ገንዘብ አልተገዛም። እኔ ንብረት የለኝም። ለፍቼ ያፈራሁት ቤት የሰራሁት ቤት። እውነት እንደዚህ ብለሽ ትናገራለሽ? እውነት እንደዚህ ብለሽ ታወሪያለሽ? አለማፈር ያንን ሁላ በደል በደልኸኝ። ምን አይነት በደል በደልኩት? እንዳንተ በደልኝ የለም። ታውቀዋለህ። ይሄ ቤት በማን ተገዛ? ልጄስ እኔ ከአንቺ ልጅ አልወለድኩም። ኧረ በጣም ጨካኝ ነሽ። ኧረ ተይ አጨክኝብኝ። ኧረ ተይ ትግዬ፣ ኧረ ተይ አትድረስብን። አንፈልግም። እኔና ልጄ በሰላም እንኖርበት። ያንን ሁላ በደል አድርሰህ አንቺ ምን ጨካኝ ነሽ? በእናትሽ ኧረ ተይ በፍጹም አንድ መተኛ እንኳን ስጡኝና ልኑር። ወደ ልሂድ ወደ ልኑር። ኧረ መምጣት ደግሞ አለማፈር ያንን ሁላ በደል እንደው እንዴት ትረሳዋለህ? የበደልከኝም አሁን በእኔ ገንዘብ በእኔ አካውንት አልገዛሽም? ቤቱን አልገዛሽም? በቃ ገዝቻለሁ። ሄደህ ፍርድ ቤት የከሰስከኝ ምንም አታመጣም። ቤቱ እውነት ነው፣ ቤቱ ተገዝቷል። ግን ምንም የለም። ከአንተ ሽማግሌ ጋር እስከ መቼ ነው የምኖረው? እኔ ወጣት ነኝ። ሽማግሌ ነህ፣ ወጣት ነኝ። ብዙ ነገሮች ጓደኞቼ ብዙ ነገሮች ያሉ። እኔ እኮ ከአንተ ጋር ተቆራምቼ ስንት ዓመት የኖርኩት። አሁን ግን በቃ ቤቱ አሁን ተገዝቷል። ድብ እንረበል። እስኪ እዛ እንኳን እርግጠኛ ነኝ ከልጄ ጋር ቤት የሚባል የለህም። ልጅ የለኝም። ከአንቺ ልጅ የለኝም። ቤቱ የእኔ ነው። ከዚህ በኋላ ቤት ብላ በቃ እኔ እድሜ ልኬን ከአንተ ጋር ሊቆራመጥ እንዴ? ከአንተ ጋር ሽማግሌ ጋር ወጣት እኮ ነኝ። ብዙ ነገር ያምረኛል። በቃ ስለዚህ አትምጣ፣ አትድረስብኝ። ፍርድ ቤት ሄደህ ደግሞ የከሰስከው ታመጣለህ። በእኔ አካውንት በእኔ ገንዘብ አልተገዛም። በቃ ምንም የለህም፣ ተገዝቷል። እሰይ ልብ እንርበል። በቃ ካልሽ የለም ቤት የሚባል ነገር የለም። ልጅም የለኝም፣ ቤትም የለኝም፣ ንብረትም የለኝም። ከአንተ ጋር መኖርም አልፈልግም። ኧረ ምን አይነት ሰው አይናውጣለ? እስከ መቼ ለምን ብዬ ነው ከአንተ ጋር ተቆራምጄ የምኖረው? ለምን ብዬ ነው? አልፈልግም፣ አትድረስብኝ። ከዚህ በኋላ እንዳትመጣ እየመጣ አታለቃቅስብኝ።
እግዚአብሔር ይፍረደው ግን እግዚአብሔር ይፍረደው። ለማን እናገራለሁ? ለማን ነው እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን ያው አንዳንድ ነገሮችን በግልም እዛ ያሉትንም ፋይሎች እያንዳንዱን ነገሮች ለማየት ሞክረን ነበረ። በዋነኝነት አሁን ላይ ያየነው ነገር አለ፣ እንደ ክሩ ያሰብነው ነገር አለ። ገብተን ጥያቄዎችን ለመጠየቅ ነው ያሰብነው ማለት ነው። በዋነኝነት እንግዲህ ይሄ የቤቱ ጉዳይ ማለት ነው የት እንደደረሰ እያንዳንዱን ነገር አይተናል። ያው እውነት ነው ለእሷ ተሰጥቷል ማለት ነው ቤቱ። የወለዱት ልጅ ግን አላቸው። ይህንን ደግሞ ማየት አትችልም ልጅህን ተብሎ ተባሮ እስከ መውጣት ነው የደረሰው። ይህንን ነገር አይተናል። ለምን ይሄንን አደረገች፣ ለምንድነው እንደዚህ የሆነ ያለው የሚለውን ነገር ደግሞ ገብተን አሁን ቤቱ እዛው ስለምንገኝ ገብተን እያንዳንዱ ነገር ለመጠየቅ እንሞክራለን። እስከ ፕሮግራሙ ፍጻሜ ተከታተሉን። ተከተሉ። ተነቀለ ዝጋላችሁ። ና ሰላም፣ እንዴት ነሽ? ሰላም ነው? ደህና ነሽ? እኔ ልዑል እባላለሁኝ ከዚሁ ከወጣቶች ማህበር ነው የመጣሁት እና አንቺ ደግሞ በዚህ ክፍለ ከተማ በዚህ ቀበሌ ጠንካራ የምትባይ ሴት ነሽ እና ስለ ስራ ተሞክሮ አሁን ላይ ላሉት ወጣቶች ትንሽ ተሞክሮ እንድትሰጪ ነው እንድታከፍሉ። በእውነት አሁን ማናገር አልችልም። 5 ደቂቃ አስችል ወይ ቀጠሮ አለኝ አሁን እና አሁን ማናገር አልችልም። ሰው ቀጥሬያለሁ። ትክክል ነሽ ይሆናል እኮ ግን አሁን እኛ ደግሞ የመጣ ነው። ለምሳሌ አሁን እኔ መታወቂያ ላሳይሽ እችላለሁ። ያው ከክፍለ ከተማው የተሰጠ መታወቂያ ነው እና እንዳልኩሽ ወጣቶችን ማበረታታት እንፈልጋለን። ብዙ ወጣት አሁን ስራ ስለማይሰራ የተሻሉ የሚባሉ ኦፖርቹኒቲዎችን እያመቻቸን ነው። እኛም እድሎችን የስራ እድሎችን ለወጣት እያመቻቸን ነው እና አንቺ ደግሞ ጠንካራ ሰራተኛ መሆንሽን ሰምተናል። ከሴቶች የበለጠ በጣም እንደምትጨረጨሪ እናውቃለን፣ በስምም እናውቅሻለን እና ስለዚህ በዛ ጉዳይ ትንሽ ማብራሪያ እንድትሰጭን ነው ስለ ስራሽ አንስተሽ። ጥሩ ነበረ እንትኑ ግን አሁን በጣም ሰው ቀጥሬያለሁኝ። በጣም ወይ አጠር የምታደርገው ከሆነ 5 ደቂቃ ብቻ 5 ደቂቃ። እሺ፣ አመሰግናለሁ። ሰላም ለዚህ እንዳልኩሽ ነው። ሌላ የተለየ ነገር አይ ለምንድን ነው? እኔ እኮ ስታቻኩለኝ ነው ወደ ውስጥ ያስገባው። ይሄ ካሜራው ችግር የለውም። አሁን ማስክ ያረከው ኮፍያ ያረከው ለምንድን ነው? እኔ ኮፍያና ማስክ ያረኩት ያው ጉንፋን ትንሽ ይዞኛል፣ ድምጽ አይታወቅም። እሺ ካሜራው ምንድን ነው? ካሜራው ደግሞ ሌሎች ወጣቶች ያንቺን ፈለግ እንዲማሩልን ስለ ጥንካሬሽ እንድታስተምሪልን፣ እንዴት እዚህ ደረጃ ላይ ደረስሽ እናውቃለን። ቤት ሁሉ እንደገዛሽ ብዙ ስራዎችን እንደምትሰሪ እና እነዚህ ነገሮች እንዴት መጡ የሚሉትን ነገሮች ለወጣቶች ማስተማሪያ ዶክመንታሪ እየሰራን ስለሆነ እና ያለ ካሜራ ማውራት አንችል። ያለ ካሜራ እንዴት ብሎ አሁን እንዳልኩሽ አሁን ወጣቱ ከዚህ ተነስቶ እዚህ መድረስ አለበት የሚለውን ለማሳየት ነው። ላንቺ እንትን እሺ፣ በጣም እኔ ስለምቻኩል እንግዲህ ያጠራጣል ገባኝ። እንግዲህ እሺ ተመልካቾች ይሆናል። ተመልካቾች እንግዲህ ያው በመልካም ፍቃድ ነው ቤቷ የገባ ነው። ስለዚህ አንዳንድ ጥያቄዎችን አንስተን መጨረሻውን እንግዲህ እስቲ አብረን እናያለን። እንዴት ነሽ? እስቲ እንተዋወቅ። በመጀመሪያ ደረጃ እንተዋወቅ። ቲጂ ይባላል። ትዕግስት። እሺ፣ በጣም ጥሩ እህታችን ትዕግስት። ስራ እንዴት ነው? በምን አይነት ሁኔታ ላይ ነው የምትገኘው? ስራ የግሌን ባልትና ቤት ውስጥ የተለያዩ ባልትናዎችን ሽሮ፣ በርበሬ የመሳሰሉትን እያዘጋጀውኝ ማከፋፈል ነው ስራዬ። ባልትና ማለት ነው። ሱቅም አለኝ ውጭ። በጣም ደስ ይላል። ለዚህ ታዲያ መሰረቱ ምንድን ነው? ከየት ተነስተሽ ነው እዚህ የደረስሽው? እኔ ቤተሰቦቼ ማለት ባስቀመጡልኝ ቆጥቡልኝ ለነበረ ብር ለዛ ብር ነው ተነስቼ በትንሽ ብር ነው እዚህ ካፒታል ላይ ብዙ ካፒታል አለኝ። አሁን ብዙ ሱቆችም አሉ። ከአንድም 4 ሱቆች አሉ። በዚህ አመት ነው ወይም ደግሞ በቅርብ ጊዜ ውስጥ ነው ይሄን የጀመርሽው? እና በአንድ የጀመርሽው እና በጣም ፈጣን ለውጥ ሆነብን። እንዴት ነው ያለው ሁኔታ? ለውጡ ያው ማለት ብዙ ሰዎች ማየን ይሉታል። ብዙ እዚህ ሀገር ብቻ ሳይሆን ወደ ውጭም እልካለሁ ምርቶቼን ማለት ነው በትዕዛዝ። ዋናው ያው የምሰራው ስራ ስለሆነ ጥራቱንም ስለሚወዱ ሰዎች ያዙኛል። ያንን ስራ ደግሞ በጣም አሁን ብዙ ሱቆች አሉ፣ ብዙ ደንበኞች አሉ። ከዚህም አልፎ ወደ ውጭ እልካለሁ።
አሁን በቅርብ የተጀመረ ፈጠን አድርገው አባቴ ስለምቸኩል ቀጠሮ ስላለብኝ ነው። ይገባኛል እና ከዚህ በፊት አሁን ብዙ ሰው በአንድ አይሳካለት ተነስቶ ወድቆ ነው እና አንቺ ደግሞ በአንድ የተሳካልሽ እና በስምም ገነንሽ እና ለሱ ምክንያት ምን? ጠንካራ ሰራተኛ ነው። በቃ ቀን ቀለሊት መስራት፣ ጠንካራ ሰራተኛ መሆን፣ ጥርት ያለ ስራ መስራት፣ ያኔ ውጤታማ ትሆናለህ። በስትክክል አዎ። ቀን ቀለሊት ከሰራ ውጤታማ የማትሆንበት ምክንያት የለም። የኔም ይሄ ነው ውጤቱ። እና እንዴት ነው ማለት ከዚህ ሁሉ ስኬት ጀርባ ቤተሰቦችሽ ነው ያሉት ብለሽኛል እና ትዳርስ ለመመስረት ወይ ደግሞ ባለ ትዳር ነሽ? ትዳር የለኝም። ጓደኛ አለኝ። ውጪ ነው ጓደኛ። ትዳር የለኝም። ብቻዬን ነው የምኖረው ያለው። ፍቅረኛዬ ያው ውጪ ነው። በጣም ደስ ይላል። እና እንዴት ነው ያግዝሻል እሱስ? አዎ ያግዘኛል። እንደዋወላለን፣ ያግዘኛል። ወደፊትም ለመሄድ አስቤያለሁ። ፕሮሰሱ ሲያልቅልኝ ማለት ነው። ሰፖርት ያደርገኛል። በደንብ ነው ስራዬን እና ያኔ እዚህ ያለውን ስራ ማን ሊሰራው ነው? ያን ጊዜ እንግዲህ ወይ ሰው ተተኪ ሰው ያው እህቶችም ምንም ስላሉኝ እነሱ ይሰሩታል። እኔ ስወጣ በጣም ደስ ይላል። እና አልጨረስኩም አባ። አይ ትንሽ አትቻኮይ፣ ምንም ችግር የለውም። እናወራና ትሄጃለሽ ከምትሄጂበት። አይ ነው የስራ ሰው ስለቆጠብኩ ብዬ ነው። ለዛ ነው የስራ ሰው መቆም የለበትም እና ትንሽ ለጊዜ እንድትሰጪ ነው። ምክንያቱም ከአንቺ ብዙኛ ምን ስለምንማር ነው። እና እንዴት ነው ቤት ለመግዛት የበቃሽው? እንዴት ነው? እንዳልኩ ነው ማለት በስሰራ። ቤቱ መቼ ነው የተገዛው? በሆነ የዛሬ 4 ዓመት አካባቢ ነው ቤቱ የተገዛው። የዛሬ 4 ዓመት እና የዛሬ 4 ዓመት ከተገዛ ምንድነው በዚህ ብቻ አይደለም፣ በሚሰራው ስራ ብቻ አይደለም ቤቱን የገዛው። እንዳልኩ ቤተሰቦቼ ያው አስቀምጠውልኛል። ባልትናው ከተጀመረ ስንት ጊዜ ነው? እሱ አመቱ ነው። አዎ ቤቱ ግን የተገዛው እኔ በሚሰራው ስራ ምናምን አይደለም። ገብቷል አይደለ? ቤተሰቦቼ ናቸው የገዙልኝ ማለት ነው። ቤተሰቦቼ ናቸው ቤቱን የገዙልኝ። ከነሱ ነው የወረስኩት። ያው ቤተሰቦቼ በስሜ ነው የገዙልኝ። ኦኬ። ልጅ አላት የሚባል አይነት ወሬ ሰምቼ ነበር። ልጅ የለኝም። እዛም ጋር ፎቶ እያየሁ ነው። አይ ይሄ ልጅ ፎቶ አይደለም፣ ከአንቺ ጋር ነው እና ምን ሰት ያቀፈ የእህቴ ልጅ ነው። ኦኬ። እና ትዳር ገና መስርተሽ ለመውለድ ነው ያሰብሽው? ወደፊት እንደዛ ነው ያሰብኩት። አቶ አስቻለው የሚባለው ሰው ታውቂያለሽ? እንዴት? አላውቅም። ለምን አልሳብኝ ስሙ? አቶ አስቻለው የሚባል ሰው አታውቂም? አላውቅም። ልሄድ ነው በቃ። ቀስባለኝ እንደነገርኩ ብዙ አዋራሁ። እንደውም ጊዜ ሰጥቼ እኮ ገብቶኛል እኮ። እስቲ ረጋልና ቁጭ በይ። ከመሄዱ ማንም አያስቀርሽም። እሺ ተጋብለሽ ቁጭ በይ። ቤትሽ ነው። ገብቶኛል። አይ ስለቸኮልኩ ነው። ተሽልና ትሄጂ ቤትሽ ነው። አቶ አስቻለው ማለት የአንቺ የበፊት ባለቤት ማለት ነው። ባል የለኝም። አሁን ተፈታችኋል? አውቃለሁ። የለኝም። አስቻለው የሚባል ባልም የለኝም። እንደነገርኩ ጓደኛ ነው ያለኝ። እሱ አዲስ ሰው ይሆናለኝ አሁን ወይ ደግሞ እኔ አላውቅም። ብቻ ስለ አቶ አስቻለው አታውቂም? ስጠኝ እስኪ ስልክህን። ምንድን ነው እንዴ? ሌላ ጥያቄ ሌላ ነው የመጣህበት ጉዳይ። አሁን ደግሞ ቀየርከው። እኔ ቀጠሮ አለኝ እያልኩ ነው እንትን የተጋባችሁበት ፎቶ። አሁን ምን ይጠቅማል? ምን ይጠቅማል? አንተ ይጠቅማል? እኔ ባወራ እኔ ብዙ የተጎዳው ሴት ነኝ። አሁን ስለዚህ ባወራ ለአንተ ምንድን ነው ጥቅሙ? ንገረኝ እስኪ። ይጠቅመኛል። ምንድን ነው ጥቅሙ? እስኪ እኮ የሰው ልጅ በከፍታና በዝቅታ ተጠቀመ። ልንገርህ። አዎ እውነት ነው። አስቻለው የሚባል ባለቤት ነበረኝ። እሺ ባለቤት ነበረኝ። አንድም ልጅ አፍርተናል። አዎ ስለዚህ ግን ስለሚበድለኝ ስለሚያሰቃየኝ ምን ስለሚለኝ ፈትቼዋለሁ። ደግሞ እሱ ሽማግሌ ነው። እኔ ይገባኛል። እንደዚህ ነው ነበር ያለበት። አዎ ስለሚበድለኝ ስለሚያሰቃየኝ ያልሽው ነገር አሁን እኔ የምቀበለው ነገር ነው። ምን ብሎ ነው ያሰቃየሽ? ግን ማን ነገር ይሄንን መረጃ ማን ሰጠ? አይ ያው መቼስ ስትመጪ ስለከሊት ተብሎ አንዳንድ ነገር ሳታጣሪ አትመጭም። ስለከሌም ብለሽ ሳታጣሪ አትመጭም። ምንድን ነው የበደለሽ ነገር? ብዙ ነገር በቃ የቤት ወጪ አይሰጠኝም ማለት በቃ እኔ ወጣት ነኝ እንዳልኩ። እሱ ሽማግሌ ነው። ብዙ ነገር ያምረኛል። ፊልድ ነው ብዙ ጊዜ እንትን የሚለው የሚያሳልፈው ማለት ነው። 1 ዓመት 6 ወር ምንም ፊልድ ነው። ምንድን ነው የሚያምርሽ? የሚያምርሽ ነገር ምንድን ነው? እስኪ ገልጸሽ ንገሪኝ። ማለት አሁን ሴት እንዲህ ወጣት አይደለሁ። ወጣት ልጅ መኳኳል ትፈልጋለች፣ ውበቷን መጠበቅ ትፈልጋለች፣ ከቤት መውጣት። ለእሱ ደግሞ ምን ያስፈልጋል? ገንዘብ ያስፈልጋል። ያንን አያደርግልኝም። ፊልድ ነው ብዙ ጊዜ ፊልድ ነው የሚወጣው እኮ። እሺ እሱን ታዲያ ተመካክሮ መፍታት አይቻልም? ብዙ ጊዜ እናውራ ስለው ጊዜ የለኝም ነው የሚለው።
ጊዜ የለኝም ነው የምለው። እኔም ወደ ሌላ ነገር ውስጥ ነው እየከተተኝ ያለው በቃ እንድገባ የሚያደርገኝ ማለት ነው። ይሄን ቤት ስትገዙት በጋራ ነው የገዛችሁት ወይ በግልሽ? በግሌ ነው የገዛሁት። ገንዘብ ከየት መጣ? ገንዘቤ እንደነገርኩ ቤተሰቦቼ ናቸው የሰጡኝ። በሰጡኝ ገንዘብ ነው ቤቱን የገዛሁት። ማለት ታዲያ ተጋብታችሁ ነው ቤተሰቦችሽም ከሰጡሽ እና እንዴት ነው ታዲያ ከተጋባችሁ በኋላ የሚፈራ ከተጋባችሁ ስንት ጊዜያችሁ ነው ካታስቻለው? 6 ዓመት አካባቢ። 6 ዓመት አይደል? በፍቅር 2 ዓመት በደንብ ለማውቀው እንደዛ ነው። እንግዲህ ከጠቀመ ነገር እየነገርኩህ እኮ ነው። አይ እኔም ስለማውቀው ነው ይሄን ጉዳይ መረጃው ነው ስላለኝ ይሄ መረጃ ስላለኝ ነው ዝም ብያለሁ የመጣሁት። በዋነኝነት እንደውም እውነቱ ልንገርሽ አይደል እኔ ከዚህ ከቀበሌ ማህበራት ወይም ደግሞ እንግዲህ አልመጣሁም። እውነት ለመናገር መርማሪ ጋዜጠኛ ለምን ደበቀ እኮ አሁንማ ነገርከኝ እኮ ግልጹን። ግን መጀመሪያው ለምን ልትነግረኝ እኮ አትገባም ነበረ። ይሄም ካሜራ ምንም እኮ ያስፈልግም ነው ይውላ ግርግር ሳይሆን ትክክለኛ ነገር ነው ይዤ የመጣሁት። አሁን እኔ መጠየቅ የምፈልገው ነገር አንቺ መመለስ አለብሽ። እውነቱን ነው የምነግርሽ። ካልሆነ አሁን የቸኮልሽበት ነገር ሄዳለሁ የምትይው ነገር ሁሉ አይሆንም በጭራሽ ስለማይሆን ቁጭ ብለሽ ለምጠይቅሽ ጥያቄ ትክክለኛውን ምላሽ ከሰጠሽኝ ብቻ ነው እዚህ ቤት የምትመጪው። እየመለስኩልህ ነው። እኔ ቀስ ብለሽ አናግረኝ። እሺ እየመለስኩልህ በስርዓት ላናግርሽ ስለፈለኩ ነው። እሺ ስለዚህ የጋራ ሀብትና ንብረት ነው አይደለ? አይደለም የኔ ነው ይሄ ቤቱ። የኔ ነው የሚባል ነገር አለ ከትዳር በኋላ? ቤቱ የኔ ነው እንግዲህ የኔ ነኝ። እኔ ቤተሰቦቼ ያገዙልኝ ቤት ነው። እንዴት የሱ ሊሆን ይችላል? ከአካውንቱ በሰዓቱ ወደ 2 ሚሊዮን ብር ገደማ ነበረው። ይሄን እኔ አላውቅም ሳይሆን እኔ በደንብ ነው ከባንክ ስቴትመንት ይዤ የመጣው። ይሄው ሀብትና ንብረቱን አስተዳድሪ ተብሎ ይሄው የሰጠሽ ውክልና ይሄ ነው። ይሄን እኔ አላውቅም። ይሄው ውክልና የሰጠሽ ውክልና እዩ በደንብ። ይሄው ውክልና ከሱ ነው የተሰጠሽ። ይሄን ደግሞ እዩ። እኔ እንደዚህ ማለት ውክልናም እንደዚህም የለኝም። ምናልባት ፎርጅድ ተሰርቶ እንዳይሆን ይሄ ነገር ፎርጅድ ምናምን አይደለም። እዩ በደንብ ከሱ አካውንት የነበረ ገንዘብ ወደ አንቺ ብር አስተላልፈሻል ወይስ ሞልተሽ ለመግዛት ነው ቤቱ? እኔ እንዳልኩ ቤተሰቦቼ ናቸው ቤቱን የገዙልኝ። ከሱ የተጠቀምኩት ነገር ሊሆን ይችላል ሊሆን እኮ ይችላል እኮ ገብቶኛል። ግን ቢጎልሽ ያንን ነገር ካታስቻለው የወሰድሽው ገንዘብ አለ እንግዲህ ከጠቀመው የተወሰነ ወስጃለሁ። ስንት ብር ነው? 1 አካባቢ እንደዛ 2 ሚሊዮን ብር ነው በሰዓቱ ያዛወር የወሰድሽው ከሱ አካውንት ወደ አንቺ አካውንት ያስተላለፍሽው። እንግዲህ ቤቱ ላይ ጨምሬ የገዛሁት ይሄንን ብር ነው። ሌላ ወሰድኩት ወደ 2 ሚሊዮን ብር ገደማ አይደል? አልወሰድኩም። 2 ሚሊዮን ብር ከየት እንደመጣ አላውቅም። ይኸውልሽ ትክክለኛውን ነገር ብናወራ ነው እኮ የሚሻለው። እኔም ትክክለኛውን እያወራሁ አታደፊ። ቀስ ብለሽ ትክክለኛውን ነገር ንገሪኝ። 2 ሚሊዮን ብር ከአካውንቱ አስተላልፈሻል ማለት ተጠቀመ? አስተላልፌያለሁ። ይሄ ቤት ስንት ነው የተገዛው? 3 ምናምን ነጥብ 3 ሚሊዮን ከምናምን። ውሉን አሳይ። ውሉ አሁን እኔ ጋር የለም። ስለዚህ ይሄ ቤት የተገዛው 1.9 ከምናምን ነው። 2 ሚሊዮን እንኳን ያልሞላ ገንዘብ እንደተገዛው እኔ አውቃለሁ ስላየሁት ነው የተገዛበት ነው። እንግዲህ አንተ እንዴት እንደሰማው አላውቅም። እኔ ግን ይሄ ነው ትክክለኛ ያለኝ ያለምንም ማስረጃ አለ። እዚህ ቤት ስመጣ ያለምንም ስንት ነበር? 1.9 50 ምናምን ነው የተገዛው ይሄ ቤት። ከመዘጋጃ አይተን የመጣ ነው ከከተማ አስተዳደር መዘጋጃ። እንደዛ እኔ ስለዚህ ምናምን የገዛሁት እንግዲህ አሁን ቢኖር ብሎ አሳይ ነበር። ውሉ ቢኖር ባይኖር ሳይሆን የት ሄደ ታዲያ? ውሉ የለም እኔ ጋር የለም። የት ሄደ? እኔ ማለት ቤቱን ሸጠሽዋል? አልሸጥኩት። ሸጠሽው ከሆነ ንገሪኝ። አልሸጥኩት። ቤቱን አልሸጥሽውም? እሺ ስለዚህ ቤቱ ካልተሸጠ ይሄ ገንዘብ የተገዛው በሱ ገንዘብ ነው። 2 ሚሊዮን ከወሰድሽ ጨመረልኝ የተወሰነ እንጂ እንደነገርኩ በቤተሰብ ነው። 2 ሚሊዮን ወሰድሽ አይደል? ከሱ 1.950 ይሄ ቤት ተገዛ። 2 ሚሊዮን ብር አልሞላም በሰዓቱ። 50 ሺህ ብር ሁሉ ትርፍ አለው መልስ አለው እንጂ። ስለዚህ ይሄ ቤት የተገዛው ባታስቻለው ገንዘብ ነው። ማለት እኔ ግማሹን ነው የተጠቀምኩት እንጂ ሙሉን የሱ ብር ሌላውን ገንዘብ የተወሰድሽው? አልወሰድኩም። እኔ የተማራረኩት የሰጠኝ ይሄ ነው እንዴ? ቀልድ ነው እንዴ? ያስኩኝ ይመስላል። አይ አይደለም። እኔም እኮ ነው ታውን እየነገርኩ ነው። እየቀለድኩ አይደለም። እኔ እኮ 1.950 ከተገዛ 50 ሺህ ብር መልስ አለ። በዛ ሰዓት ቢያንስ የዛሬ ስንት ዓመት 4 ዓመት ከምናምን ጊዜ ማዘዋወሪያ ምናምን ቢሆን 50 ሺህ ብር በቃ 2 ሚሊዮን ብር ሞላ። ይሄ 2 ሚሊዮን ብር በሱ ገንዘብ ነው የተገዛው። አሁንም የምልህ አይደለም። በቃ የተወሰነውን ብር ነው እንትን ያለልኝ እኔ የሞላልኝ። ሌላውን ከቤተሰቦቼ ባገኘው እስቲ ከቤተሰብሽ ያስላክሽውን ገንዘብ አሳይኝ እስቲ። አሁን የለም። ይኸው እንደምታየው ስልኬም ዝግ ነው። እንጂ አሳይ ነበር። ለምን እንደምትከጂው? እየካድኩ አይደለም። እየካድኩ አይደለም። እውነታውን እየነገርኩ ነው።
ቤት መጥቶ ለምንድን ነው አባረርሽ? ወደዛ ዞር ብለሽ ያባረርሽው? ልጄን ልይ ሲልሽ እንኳን ያባረርሽው ለምንድን ነው? ልጁን የማየት መብት ነበረው፣ ግን በቃ ከበደለኝ ነገር አንፃር አባርሬዋለሁ። እሱ እውነት ነው። እሱ ባለበት እሱ ማለት እሱ እዛ ሲሄድ ጠብቀሽ አውቀሽ ይፍታኝ፣ ሌላ ሚስት አለው ሌላ ቅምጥ አለው ብለሽ ፍቺስ ያቀረብሽው ለምንድን ነው? እሱ እዚህ ሀገር በሌለበት ሰዓት ከዛም የፍርድ ቤት ቀጠሮ ተሰጣ። ቀጠሮ ደርሶ እሱ መቅረብ ስላልቻለ ብለሽ ቶሎ ብለሽ ሰማንያችሁን አስቀደድሽው። ምንድን ነው? እሱ በሌለበት ፍቺ ስለምፈልግ ነው ማለት እሱ በወቅቱ ስላልነበረ ካለውም ነገር አንፃር አብረን መቀጠል እንደማንችል ስለገባኝ እውነት ነው የፍቺው እንትን ብያለሁ። አሁን ልጅሽ ዴይኬር ነው ያለችው አይደል? ዴይኬር ናት አሁን ልጅ ያለችው። ይኸውልሽ አዳምጪኝ በስትክክል። ልጅሽን ሂደሽ ማውጣት ትፈልጊያለሽ ከዴይኬር? አዎ። እሱ የሚሆነው ግን እውነቱን ስትነግሪኝ ነው። እውነቱን እኮ ነው እስካሁን እየነገርኩህ ያለው። በጭራሽ እውነቱን አይደለም እየነገርሽኝ ያለሽው። አይ እውነቱን ነው እየነገርኩህ። ይሄ ገንዘብ ይሄ ቤት በአቶ አስቻለው ገንዘብ እንደተገዛ ሁላችንም እናውቃለን። ሂደሽ በፍርድ ቤት ከሰሽ አንገብግበሽ እሱን ጎዳና ላይ አስወጥተሽ እንዳባረርሽውም እናውቃለን። ሽማግሌ ከዚህ ቤት ውጣ ብለሽ እንዳባረርሽው በዛሬው ዕለት ነው የምልሽ። ሽማግሌ ከቤቴ እንዳደርስ ብለሽ ስታባረሩ ቁጭ ብዬ በካሜራ አይቻለሁ። ይሄን እንግዲህ ከበደለኝ ነገር አንፃር ነው። እኔ ግን በልጅ አትምጡብኝ። የበደለሽ ነገር ምንድን ነው? ይሄ ነው ወይስ በቃ ብዙ ነገር ነው የበደለኝ። እንደነገርኩ ወጣትነት ገፋን እንደ ልቤ ተጠቀማችኋል። ለምን አገባሽ? መጀመሪያ ያው ጥቅሙን ፈልጌ ነበር ያገባሁት። እኔ በሰዓቱ ስራ የለኝም ምን የለኝም። ለዛ ብዬ ነበር ያገባሁት። አሁን ግን ሳይሆን ጓደኞቼ ያሉበትና እኔ ያለሁበት ቦታ አንድ ስላልሆነ ይሄ ነገር ያናደደ የጀመር ጊዜ ነው። ከአንቺ ጋር እንዴት ነው ታዲያ? አሁን አንቺ ሰው ነሽ? አዎ ሰው ነኝ። ሰው ስለሆንኩማ ነው የማናገር። ይኸውልሽ ሰውነት እንደዚህ አይደለም፣ ማስተዋል ነው። ወጣት ነሽ፣ ወጣት ነሽ። የሁላችንም ገላ አፈር ነው፣ ከአፈር ነው የተሰራ አይደለም? ስለዚህ አፈር ለሚበላው ገላ እሱ ሽማግሌ ነው፣ እሱ እንደዚህ ነው ማለት ነው። አፈር ለሚበላው ገላ እና ሽማግሌ አቅፌ እስከመቼ ነው የምተኛው? መጀመሪያ ለምን አገባሽ? ምን ማለት ነው? በቃ አልፈልግም እንዴ አንተ ምንድን ነው የሱን እንትና እንደዚህ የመጣው? አይ በቃ ምን ሌላ ታሪክ አለ? ምንድን ነው የምን ተለቅ? አይ ምን አውቃለሁ እንዴ መኖር ከማልፈልገው ሰው ጋር እኮ የመኖር ግዴታ እኮ የለብኝም። አለብሽ ያልኩሽ አይደለም። ገንዘቡን ግን የመስጠት ግዴታ አለብሽ። አልወሰድኩም። የትኛውን ገንዘብ 2 ሚሊዮን እኮ አስተልኬለታለሁ። በፍጹም 2 ሚሊዮን ብር አይደለም እኔ ወሰድኩት። የተወሰነ እንዴ ቤቱ የተገዛበትን የተወሰነ ብር ነው። መልሳ ስትክድ ከሃዲ መልሰሽ ትክክል ከሃዲ አይደለሁም። በቃ ውጣልኝ። እንደውም ከየትም ከመንደር እየመጣችሁ እዚህ አታጨናንቁኝ። ይሄ አቶ አስቻለው የትም ይልካችኋል። እዚህ እየከፈላችሁ ነው መሰለኝ አይደል? አርፈሽ ቁጭ በይ። አይ ቶሎ በልና እኔ ቀጠሮ አለብኝ ልወጣ ነው። 10 ጊዜ ቀጠሮ ይኖርብሽ። አለብኝ በቃ እያንዳንዱ ነገር የመመለስ ግዴታ አለብሽ። እየመለስኩልህ ነው እኮ እንዴ። ምን ማለት ነው አሁን ወደ ሌላ ነገር የምትገባው? ነው አስገድ ከፍሎ ነው መሰለኝ የመጣው። ስነ ስርዓት ያዢ። አይ ከፍሎ ቢሆን ነው እንጂ ቢሆን ነው። ስነ ስርዓት ያዢ ያልኩሽ ነው። በስትክክል ነው እያወራሁሽ ያለው። መብትሽን ጥሽ አይደለም እየጠየኩሽ ያለው። እየመለስኩልህ ነው። የመመለስ ግዴታ አለብሽ እያልኩሽ ነው። እየመለስኩልህ ነው። ታዲያ አሁን አሜሪካ ጮኛ አለኝ ስትይ ነበር አለኝ። መቼ ነው ከሱ ጋር የጀመርሽው? ይሄን እንግዲህ በፌስቡክ ተዋውቀን ነው የጀመርኩት ማለት እኮ። መቼ ነው? ከትዳር ላይ ትዳር ወንጀል እንደሆነ ታውቂያለሽ? በትዳር ላይ ትዳር አይደለም፣ ትዳሬን ፈትቻለሁ። አሁን ነው እኮ የፈታሽው። መቼ ነው ከሰውየው ጋር የጀመርሽው? እሱን ከፈታው በኋላ ነው የጀመርኩት። እንደዚህ ይደረጋል? አሜሪካ ከማልፈልገው ሰው ጋር ለምን እኖራለሁ ታዲያ? እንዴ ይሄ እኮ ትክክል እኮ ነኝ። በቃ እኔ ልሄድ ነው። ቁጭ በይ፣ የትም ሄድ አትችይም እያልኩሽ ነው። ጠርስና ልውጣ ነው። ቁጭ በይ፣ በስትክክል ቁጭ በይ። የነገርኩሽ ነው። ቅድም እነግርሻለሁ። ልጅሽን የምታወጪው ለእኔ ትክክለኛውን ምላሽ ስትመልሽልኝ ነው እኮ። መግባባት እየነገርኩህ ነው። ስጠይቀኝ የመለስኩልህ ነው፣ ግን መግባባት አልቻልንም። በቃ ትክክለኛው ነገር መልሽ። አሁን ስላልመለስሽ ነው። እየመለስኩ ነው። በቃ እየመለስኩ ነው ትክክለኛውን ነገር። ቅድም እነግርሻለሁ። ባይዘው ልጅሽን እንደሽ ለማውጣት ከዴኬር ትክክለኛው ነገር ስትነግሪ ነው። በልጅ አትምጡ። በቃ ትክክለኛው ነገር እየነገርኩ ነው። በልጅ አትምጡ። ልጅሽን አቶ አስቻለው ይወስዳታል። በቃ አቶ አስቻለው ጋር ትሄዳለች። እሱማ አባቷ ስለሆነ ማንንም እንዲነካት አልፈልግም። አቶ አስቻለው የሚባል አባት የላትም። ማን ነው ታዲያ አባቷ? አባት የላትም። በቃ እኔ ብቻዬን ነኝ ያሳደግኳት ልጅ። ነይ ቁጭ በይ። የወለደች ሁላ እኮ አባት አይደለም። ቶሎ በል ወንድ። ለምን እንደሚያጣጣሽ እኔ ልወጣ ነው። ብዙ ጊዜ ሰጥቼ እኮ ነው የተቀመጥኩት እንጂ ብዙ ጉዳዮች አሉብኝ። ሰው ነኝ። 50 ጊዜ ኖርሻ ታዲያ ውጣ ወንድሜ። በቃ ትክስክስ ማለት ነው። ውጣ። እስካሁን ጊዜ ሰጥቼ አዋራው ብዙ። ውጣ በቃ ውጣ ወንድሜ። እኔ ልወጣ ነው። ውጣ ልሄድ ነው። አንተ ነህ ማትረባ እንዴ። ውጣልኝ። ኧረ ውጣልኝ ወንድሜ። ውጣልኝ። እኔ ሌላ ሰው መጥቼ እንዳላስወጣ ውጣልኝ።
አስመጭ እኮ ውጣልኝ፣ በቃ ውጣልኝ። የማትረባ ልክስክስ ነገር ነህ እንዴ? ዝም ብለህ ሰዓት እንዴ? እኔ መሳደብ አትችይም። አርፈሽ ቁጭ በይ። በቃ ውጣ አንተ። ታዲያ ለምን ለምንድን ነው ቁጭ ምን እንዴ? ስነ ስርዓት ያዥ። ቁጭ በይ፣ ቁጭ በይ፣ ቁጭ በይ። ስነ ስርዓት ያዥ። ወጥሽ ነው ማጨልሽ። ይሄ ከየት የመጣ ነው? ስነ ስርዓት ያዥና መልሽልኝ። እየመለስኩልህ ነው። አዎ ስነ ስርዓት ያዥና መልሽልኝ። እንዳልኩሽ ነው። ልጅሽን ይዘሽ ከደኬ ነው መውጣት ከፈለግሽ ትክክለኛው ነገር ከነገርሽኝ፣ ካልሆነ አስወስዳታለሁ። ለታስቻ በቃ 2 ሚሊዮን ብር ምንም እንዳልወሰድሽበት ነው በፍርድ ቤት የተናገርሽ ማለት። አሁን ደግሞ ወስጃለሁ አለሽ። እቺን ማስረጃ ወስጄ እዛ ፍርድ ቤት ላይ አሁን ይግባኝ ያቀረበበት ሰዓት ላይ ማቅረብ ብቻ ነው የሚጠበቅብኝ። አለቀ። ምንም ብር አልሰጠኝም ብለሽ ነው። ከዛ በላይ እውነታውን ደግሞ ምን አልሽ? ስትፈቺው እሱ በሌለበት ፍች ፈጸምሽ። አይሽ ብልግናሽን ለምን ይናደርሽ? እና ምንድን ነው ይሄ? ጽድቅ ነው የሰራሽው ነገር? አይ ብልግና አይደለም። ምን ስላልነበረ ነው። እሱ ጥስቱ ሽማግሌ ምን አስባለሽ እንዴ? ካልተመቸኝስ? ምን አይሶናት በፈጣሪ ስም ካልተመቸኝስ? መቼም ሰው ከማይመቸው ጋር ይኖር ከማይመቸው ጋር ይኖር አይደለም አይኖር አይደለም። ይሄን ቤት ለምን ቀምተሽ በረሃ እደር እዛው እደር ለምን ውጭ እደር አልሽው? ጥያቄ ይሄ ነው። በቃ የሰራብኝ ግፍ ስለነበረ ምንድነው ግፉ? ተናገርሽ። በቃ እንደ ሰው እኔ እንትን አይለኝም። ጊዜ አይሰጠኝም። ጊዜ አለመስጠት ግፍ ነው። አዎ ለማን ነው የሚለፈው እንዴ? ጊዜ አይሰጠኝም። ለማን ነው የሚለፈው? እሱ ለማን ነው የሚለፈው? እስቲ ንገሪኝ፣ ተናገሪ እንጂ። አሁን ለማን ነው እየለፈ ያለው? ለአንቺ ጊዜ ካልሰጠሽ ለማን ነው የሚለፈው? እሱ ሌላ ትዳር አለው። ለማን እንደሚለፋ እኔ ምን አውቃለሁ? እሱ ያውቀዋል። ለማን እንደሚለፋ ሌላ ትዳር አለው እሱ ወይ ሌላ አላውቅም። እንግዲህ እኔ አላውቅም። ይኸውልሽ እያንዳንዱ ነገር አውቃለሁ። አሁንም ቢሆን የውጭ ሀገር ፕሮሰስ እንደጀመርሽ ሁሉንም ነገር አውቄያለሁ፣ ሰምቻለሁ። እውነት እንደምናገርሽ እሱን ተማምነሽ ከሆነ ይሄን ሰውዬ እየገፋሽው ያለው በጣም ትክክል ያልሆነ መንገድ እየሄድሽ ስለሆነ ነው የምነግርሽ። እንደ ቅድሙ አላውቅልህም ውጣ ምናምን ሳይሆን እውነቱን ከነገርሽኝ ከዚህ ቤት ትወጫለሽ። እውነቱን ከነገርሽኝ ከዚህ ቤት ትወጫለሽ። ከዛ ነው ትሄጃለሽ። እውነቱን እስከነገርሽኝ ካልነገርሽኝ ግን እውነቱን ነው እየነገርኩ ያለሁት እኮ አሁን ጊዜ ሰጥቼ እየነገርኩ ያለሁት። ይሄ ቤት የተገዛው በአንቺ ቤተሰቦች ገንዘብ ነው ወይስ በአቶ አስቻለው ገንዘብ ነው? በቃ እውነቱንማ ማወቅ ካለብን ነገር ቁጭ በይ፣ ነይ ቁጭ ብለሽ ተናገሪ። ቁጭ ብለሽ ተናገሪ። እውነቱ ነው። እሺ እውነቱን ልንገር። ቀጥይ። እውነቱን ከሆነ እውነቱን ልንገር። በቃ እኔ ማለት አቶ አስቻለው እውነት ነው፣ ባሌ ነው፣ ባለቤቴ ነው። ገንዘብ ማስገብቶልኝ ነበረ። ቤቱን የተገዛው በሱ ብር ነው። ይሄን ነው ተናገሪ ያለው። በሱ ብር ነው የተገዛው፣ በቤተሰቦቼ ብር አይደለም። ግን ምንድነው አቶ አስቻለው የእድሜ ልዩነት ስላለን ብዙም ጊዜው ፊልድ ስለሚወጣ ለኔም ጊዜ ስለማይሰጠኝ ያው ሌላ ጓደኛ በሱ ላይ ይሻል። ለምን አስፈለገ? ለምን አስፈለገ እንዴ? እሱ ጊዜ አይሰጠኝማ። የለም እሺ ቀጥይ። የለም ጊዜ ስለማይሰጠኝ፣ ስለዚህ ለኔም ለልጅም ጊዜ ስለማይሰጠኝ ነው። በቃ ሌላ ህይወት እኔም ጀምሬያለሁ፣ ፕሮሰስም ጀምሬያለሁ። ከተሳካልኝ ደግሞ እሄዳለሁ እኮ። ቤቱን መልሽለት። ቤት ለምን መልስለታለሁ? የልጅ እኮ ነው ቤቱ። አልመልስ እኮ ከቤት ከልጁ ጋር ገብቶ ይኖርበት። በቃ አለቀ። ልጁማ ትሄዳለች ከኔ ጋር። ስለዚህ ልጁም የሱ አይደለችም ማለት ነው። የሱ ልጅ ናት ወይስ አይደለችም? እስቲ እውነቱን ንገሪኝ። ልጁም የሱ ልጅ አይደለችም። በቃ አይደለች በለው። ልጁም የሱ ልጅ አይደለች። የሱ ልጅ አይደለች። ከሌላ ነው የወለድኳት። እውነትሽን ነው። በቃ እውነቱን ነው። ጨረስካ? ቁጭ በይ እንዴ! ኧረ ቶሎ ቶሎ ጨርሰህ እባክህ። ቁጭ በይ። የምትሄጂበት ቦታ የለም እያልኩሽ ነው እንዴ? በጊዜ ላይ እኮ እንትን እያልክ ነው። የምን ጊዜ ነው? በሰው እድሜ ላይ እየተጫወትሽ ጊዜ ትያለሽ። በሰው እድሜ አልተጫወትኩም። በቃ ካልፈለግኩ አልፈለግኩም። አልፈለግሽው እሱን ገንዘቡ ለምን ፈለግሽ? ለምን ትፈልጊያለሽ? በዛ ላይ ደግሞ ልጁ የሱ አይደለችም ጭራሽ። አይታወቅብኝም ብለሽ ነው። አንተ አቶ አስቻለውን በደንብ ታውቀዋለህ። አንቺ አርፈሽ ቁጭ በይ። አቶ አስቻለው ማለት ሽማግሌ ማለት ነው። እንኳን ልጅ ሊወልድ አልጋ ላይ እንኳን ለስርዓት እንትን የሚል ሰው አይደለም። ከመጀመሪያ ለምን ያገባሽ ታዲያ? በቃ ይሆናል ብዬ ነው የገባሁበት። እንትን ሲሆን ደግሞ አይሆንም። በቃ ሳይሆን የሚሆን ነገር አይደለም። ለዛ ነው። ስለዚህ ካልፈለኩ ደግሞ አልፈለኩም ነው። አልፈለኩም መብት የሚባል ነገር አይደለም። ቤቱን መልሽለት። አይደለም ማንም ተገደሽ ነው አላለሽም። ቤቱን ግን መልሽለት። በቃ በበረሃ ሲለፋበት የኖረው ቤቱ ነው። ገብቶሻል? እኔ ከተኛውበት ነው። በቃ በጣም እያለቀሰ ሲያወራኝ ከተኛውበት ነው ተነስቼ የመጣሁት። እንዴ ልጄ እኮ ነው ቤቱ ማለት። ልጄን በምን አሳድጋለሁ ታዲያ? ልትወጪ አይደል ከሀገር ይዘው መመለሴ እኮ አይቀርም አይደል? ሀገሬ ላይ መቼም ከሀገሬ ወጥቼ ተመልሼ መምጣት አይቀርም። ስለዚህ ያኔ ማለፊያችን ነው።
ቁጭ በይ አሁን ቁጭ በይ ማለት ቁጭ በይ ስነ ስርዓት ያችላል ቁጭ በይ አንዴ እያወራሁ እኮ ነው ቁጭ ብለሽ እያንዳንዱ ነገር መልሽልኝ ምን ጀብድ እንደሰራ ሰው ስልክ ይተነሻለሽ ቁጭ በይ ተቀበልሽ ለምጠይቅሽ ለእያንዳንዱ ጥያቄ ምላሽ እየመለስኩ እፈልጋለሁ ሰማሽ ከዚህ በኋላ እንዳታበሳጭኝሽ በትክክል ነው የምታወሪኝ ካልሆነ ታስቻለው እንደዚህ ነው እንደዚህ ስትይ እንዳልሰማሽ አባትሽ ወንድ ነው አይደል አዎ ወንድ ነው እኮ ታዲያ እሱን ለምንድን ነው አታስቻለው ወንድ አይደለም ወንድ ነው እኮ ታዲያ ለምን አንዱ ወንድ ከፍ አንዱ ወንድ ዝቅ ለምን ታደርጊያለሽ ዝቅና ከፍ እያደረኩ ሳይሆን በቃ የማይሆነኝ ሰው ነው ለህይወት ደግሞ ማለት ከማትወደው ሰው ጋር እንዴት ትኖራለህ እኔ ይኸውልሽ ውደጂው አትውደጂው አይደለም እያልኩ ያለሁት ለምን ታስለቅሽዋለሽ ነው አላስለቀስኩትም ቤቱን መጥቶ ህፃኗን እንኳን አብሬ አቅፊያት ልተኛ አንዱን ክላስ ስጪኝ ሲልሽ ምንድን ነው ያልሽው ያኔ እያንዳንዱ ነገር እያየሁ እየሰማሁት ነበር ድብ ካሜራ ይዞ መጣ ነበር አዎ አንተ እዚህ ቤት ምናምን ብለሽ ምናምን አጨቀሽ የራሱ ቤት አይደል በራሱ ገንዘብ አይደል የተገዛ የራሱ ቤት ነው እንግዲህ ያው ታሪኩን ልንገር እንግዲህ ከመጀመሪያው እያንዳንዱ ነገር አንድ ነገር ሳይቀር ይሄንን ከሰሙ ታሪኩን ልንገር ማለት አቶ አስቻለውና እኔ ተዋወቅ ነው ልደት ፕሮግራም ላይ የቤተሰብ ልደት ፕሮግራም ላይ ማለት እዛ ላይ አየኝ ከዛ በኋላ ተዋወቀን ከዛ ለቁም ነገር ነው የምፈልግሽ ብሎ ጀመርን ማለት ነው ጓደኝነት ከዛ በኋላ በትውቅ 2 አመት ከዛ አሁን ተዳር ላይ 6 አመት እና ስንተዋወቅ ያው ጥሩ ሰው ነበረ ምናምን ቀስ በቀስ መላመድ ይመጣል ብዬ ገባሁበት እኔ ከእድሜ በጣም እኔ ከኔ ከፍ እንደሚል አውቀዋለሁ ከዛ በኋላ ትዳር መሰረትም በትዳራችንም አንድ ልጅ እንትን አፈራን ማለት ነው ከዛ እሱ ረጅም ጊዜውን ፊልድ ነው የሚወጣው ልጁ ይሷል ፊልድ ነው የሚወጣው ለምን የምትቀባጥሩ ልጁ ይሷል ለማልሽ አዎ አይ እውነታውን በቃ ልንገርህ እንዴ አጨናነቀኝ እኮ በቃ ስላጨናነቀኝ እውነታውን ልንገርህ ይሄ ነው ሁለት አፍ ስላጨናነቀኝ አዎ ልንገርህ በቃ እውነታውን አንተ ማውቃ እኔም ልሄድበት ወደምሄድበት እሺ ከቲ ከዛ በኋላ አንድ ልጅ አፈራን ከዛ በኋላ ግን ፍቅር የሌለበት ህይወት ደግሞ መኖር መቀጠል ከባድ ነው ስለዛ ከዛ እየኖርን እያለ እሱም ፊልድ የለም ብዙ ጊዜ ረጅም ጊዜ ፊልድ ነው የሚወጣው 15 ቀንም 6 ወር ምናምን ይወጣል እሺ ከዛ በኋላ እኔ ደግሞ ያው ብቻኝነት ተሰማኝ ገብቷል ወጣት ነኝ ብዙ ነገር ያምረኛል መዝናናት ያምረኛል ምናምን ይሄን ከሱ ላገኝ አልቻልኩም እሺ ስለዚህ ሌላ ህይወት ፈለኩ እሺ ሌላ ሰው ተዋወቅኩኝ በፌስቡክ ማለት ነው እሺ ስለዚህ አሁን ጓደኛ አለኝ ሌላ ጓደኛ ውጪ ነው በቃ እኔ ልጁን አቷቻለሁ ልጁን አልከለከልኩትም መቶ መያየት ይችላል እውነቱን አሁን ይኸውልሽ እውነቱን ንገሪኝ ልጁ የሱ ነው የሱ ልጅ ናት ወይስ አይደለችም ቅድም ምንም አይነት ልጅ ከኔ የለውም ብለሽኛል አሁን ደግሞ መልሰሽ የሱ ልጅ ናት እያልሽ ነው እውነታው ንገር በዲኤንኤ ማለት ነው በዲኤንኤ አስመረምርሻለሁ ውሸት እንኳን ልትዋሺ ብትሞክሪ ወስጄ በዲኤንኤ አስመረምርሻለሁ ልጁ የሱ ልጅ ናት እውነታውን እኮ እየነገርኩ ነው አሁን በቃ ልጁ የሱ ልጅ ናት በቃ እኔ አቷቻለሁ ልተው የቻልኩት እንደነገርኩ ነው ፊልድ ይሄዳል ብዙ ጊዜ ለኛ ጊዜ አይሰጣንም ስለዚህ እኔ ደግሞ ብዙ ነገር ያምረኛል እንደ ጓደኞቼ መሆን ፈልጋለሁ ይሄን ነገር ሊያረግልኝ ስላልቻለ አልፈልግም በቃ ይሄ እንትን ብያለሁ ሌላም ህይወት ጀምሬያለሁ በቃ ይሄው ነው እውነታው አሁን የጨረሰን ይመስላል አልጨረስንም ምንም የጨረሰም ነገር የለም ስለ ቤቱ ስትገዢ ስለነበሩት እያንዳንዱ ነገሮች እያንዳንዱ ነገር ቤቱ እውነት ነው በሱ ብር ነው የተገዛው ቤቱ ቤቱን በተመለከተ ማለት ነው በሱ ብር ነው የተገዛው በሱ ብር ነው የተገዛው ግን ምንድነው በቃ እኔና ልጄ የኖርንበት ነው ቤቱ በቃ አሁን እሱንም ስለማልፈልገው ቤት ማስገባት አልፈልግም ቤት ያትበይ በሱ ብር ነው የተገዛው ብለሽ የልጁ ቤት ነው ቤቱ በቃ የሱም ቤት ነው እንጂ አይ እሱ በቃ እኔና እሱ እኮ ታቁመናል አይደል እንዴ አቆመን በቃ የልጁ ቤት ነው መሆኑ በማን ፍላጎት ባንቺ ፍላጎት አይደል በእኔ ፍላጎት እኮ ምን አደረገሽ በቃ እንደነገርኩ ነው እንዴ ስንቴ ልደጋግምልህ ለኔ የሚመሰው አይደለም ይኸውልሽ የዚህ ቤት ግማሽ ሀብት የሱ ነው ወደልሽም ጠላሽ ስለዚህ ለምን በፍርድ ቤት እንዴት አስወሰንሽበት ያንቺ ብቻ ነው አስብለሽ አንድ ሁለተኛው ነገር እሱ በሌለበት ለምን ፍጭ ጠይቅሽ ሁለቱም ጥያቄ እንድትመልሽ ፍርድ ቤትም መገኘት ማለት ተደጋጋሚ ፍርድ ቤትም እንዲቀርብ ቢደረግ የለም ሰውየው ሆን ብለሽ የለም በቃ የለም ፊልድ ነው ይወጣለው ሆን ብዬ አይደለም ስለማይገኝ ነው መገኘት እሱ እንደማይኖር ስለምታውቂ እዚህ ባለበት እኮ እሱ ባለበት ሰዓት ለምን አልከሰስሽ እንዴ የለም በቃ ብዙ ጊዜ ነግሬዋለሁ እኮ ፍርድ ቤት እንዲቀጠሩ አለና ፍቺ ፈልጋለሁ ብዬዋለሁ ስለዚህ አልችልም ነገ ዛሬ ስል ከዛ በኋላ እኔ በራሴ ሄድኩኝ በቃ እሺ እንደዛ አልሽ ፈታሹ ከዛ በኋላ ደግሞ ስለቤቱ ጉዳይ ደግሞ ይሄው አስወሰንሽን አንቺ እንዴት ነው ያስወሰንሽው ምን አድርገሽ ያው ብዙ ነገሮችን እንትን ብዬ እንደሚደረገው አድርጌያለሁ በቃ
እኔ ሰዎችም ስለነበሩኝ አየህ አዳመጥ ካለ ሰዎችም ስለነበሩኝ ያንን እንትን ብለው እኔ እንድትነግሪኝ ነው የፈለኩት። እነዛ ሰዎች ደግሞ እነማን እንደሆኑ እንድትነግሪኝ ስለምፈልግ እነሱ የሉም አሁን ላይ። ሌባ ጠይቃት፣ ጥያቄ ካለ ጠይቃት። ካሜራማን እኔ የልጁ ጉዳይ አልተዋጠልኝም። አዎ አንዴ እሱ አይደለም እያልሽ ነው ልጁ ወስጄ በዲኤንኤ ሳስመረምረው ይሄ ሁሉ ነገር ከተጣራ ይሄን ቤትም ትወረሻለሽ። እውነቱን ነው የምናገርሽ። ልጁ የሱ ነው ትክክለኛው ነገር። አሁን መልሰሽ አስበሽ እኮ አይደለም የሱ ልጅ ነው ማለት ያለብሽ። የሱ ልጅ ነው በጭራሽ። እኔ ስላላልነው የሱ ልጅ ነው። ይሄንን ማስመርመር ትችላለህ። ይሄ የሱ ልጅ ነው። ልጁ የሱ ልጅ ነው። ታዲያ ቅድም መጀመሪያ ምንም አይነት ልጅ የለህም ለምን አልሽ? ለምን ከሱ ካለኝ ጥላቻ አንጻር ነው በቃ ልጅ የለህም ያልኩት። ግን ለዛ ምንድነው እሱን እንድጠየው ምን በደልሽ? በቃ ማለት እንደነገርኩ ነው። ጊዜ ስለማይሰጠኝ ምንም በቃ እንዴ የሰው ልጅ እኮ የሆነ ነገር ስለተሟላልህ ብቻ አይደለም ጊዜ ሊሰጥ ይገባል። የሰፈር መዘባበቻ ሳትሆኝ በፊት ስለ ልጁ ትክክለኛውን ነገር ንገሪኝ። ልጁ የሱ ነው። ልጁ የማን ነው ላልከኝ ልጁ የሱ ነው። ካሜራማን ምንም እንደምን በቃ ዲኤንኤ እናስመርምር። እንደዛ ነው የሚሻል። ይኸውልሽ ተመርምሮ ግን ውሸት ከሆነ እሱ ሳይሆን አንቺ ነሽ እዛች ጉድጓድ ውስጥ የምትገቢበት የቆፈርሽባት ጉድጓድ። እንደዛ ከመሆኑ በፊት እውነቱን ነው የምነግርሽ። አሜሪካ ፕሮሰስ አለ ብለሻል፣ ጀምሮልኛል ብለሽኛል አይደል? በምንም አይነት ነገር ይጀምርልሽ፣ በጉብኝት የሚሆን በምንም መሄድ ከፈለግሽ እውነቱን ንገሪኝ። እዚሁ ላይ ይቋጭ። ልጁ የሱ ነው የምልህ። አሁንም እኮ ሉሌ አሁን በቃ እንግዳ መረጃው እሺ ስሙስ ቅድም አጣሪ ያልከኝ የመዝገብ ቤት መረጃው ደርሶኛል። እሺ ይኸውልህ አሜን አስቻለው ነበር የሚባለው። አሁን ስሙን አስቀይራ አሜን መኮንን አስደርጓለች። አባቱን ስም ሴት እኮ ናት ልጃቸው። አሜን መኮንን አስብሏለች። ሴት ናት አይደል? ሴት አሜን የምትባለው ሴት ናት አይደል? ካስቻለው ወደ መኮንን በፍርድ ቤት ተቀይሯል። ለምን አስቀየርሽው? በቃ እኔ እሱ አባቷ እንዲሆን ስላልፈለኩ ነበር። እና መኮንን ማለት ነው? መኮንን የኔ አጎቴ ነው። ለምን እንደምትቀባጥር? የቀባጠርኩ አይደለም እየነገርኩ ነው። ማን ነው ፕሮሰሱን የጀመረልሽ ሰው ከአሜሪካ? የውጭው ማን ይባል? መኮንን ነው? አይ አይደለም። ለፕሮሰሱ ብለሽም ከሆነ ንገሪኝ። አይ ለፕሮሰሱ ብዬ አይደለም እየነገርኩ ነው። ባጎቴ ስም ነው የተጠራችው። ለምን ባጎቴሽ ስም የተጠራችው? በቃ እኔ ከሱ ጋር እኔ አባቴ እንትና ነው ማለት አስቻለው አባቷ እንዲሆን ስላልፈለኩ ማለት ነው። ይሄን ሁሉ ነገር ያደረግሽበት ሌላ ትልቅ ነገር ከጀርባ ስላለ ነው። ገብቶሻል? ይሄንን ካልሽ ቀጥ ብለሽ ወደ ህግ ሂጂና እያንዳንዱን ነገር እቺን ያልሻትን ሁሉ ነገር ወስጄ አያይዤ አቀርባታለሁ። እንደዛ እንዳይሆን ከፈለግሽ ግን ሁለት አማራጭ ሰጥሻለሁ። እውነት የአቶ አስቻለው ልጅ ናት አሜን ወይስ አይደለች? ናት። የመጨረሻ መልስ ይሄ ነው። ቀጥ ወደ ህግና እዛ ሄደሽ ሁሉንም ነገር እንትን እንላለን። ግን ከዛ በፊት አልኩሽ ዲኤንኤ ከተመረመረ አልኩሽ አሜሪካ የምትይው ነገር ምናምን አይንሽ እያየ ከፊትሽ ላይ ነው ወረቀቱን ማስቀድደው። ስለዚህ አሜሪካ የምትሄጂ ከሆነ ግን እውነቱን ንገሪኝ። አሜን እውነት የአቶ አስቻለው ልጅ ናት ወይስ አይደለች? ናት። እየነገርኩሽ ነው። እንግዲህ አሜሪካ መሄድ እፈልጋለሁ ብለሽኛል አይደለም? በኋላ ላይ ግን ካልሆነ ወረቀቱን ማስቀድደዋለሁ። እያንዳንዱ ነገር እንዳማረሽ ነው የሚቀር። ችግር የለም መስመር ገብቶሻል። ቀጥል። ጥያቄ አለ ካሜራማን? አይ የቤቱ የዚህ ቤት ጉዳይስ? የቤቱን ጉዳይማ እኮ ተናገረች። በቃ በሱ ብር ነው የተገዛው። እንደሚሆን አድርጌ ያለች እኮ ጉቦ ሰታ ነው ያስወሰነች። ሌላ ምንም የተለየ ነገር የለም። ስለዚህ ወደ አቶ አስቻለው ግማሽ ፐርሰንቱ ይሰጣል እንዴ? ምንም ጥርጥር የለውም እንጂ የራሱ ቤት እኮ ነው። ልትወረስም ትችላለች። ይኸውልሽ ውረሱት ምናምን አይደለም። እንደምትሄጂ እርግጠኛ ሆነሽ አታውሪ እያልኩሽ ነው። በዚህ አሜሪካ ተማምነሽ ወይ ደግሞ እዛ ያለው ሰው ይወስደኛለሽ ከሆነ ተሳስተሻል። እየነገርኩሽ ነው። አሁን የኤምባሲው ጉዳይ አልኩሽ ወረቀቱ ነው የሚቀደድ። በኋላ ላይ ሁሉ ነገር ውሸት ሲሆን አንቺም እስር ቤት ነው የምትገቢ። ላረግሻት ነገር ነው። እውነቱን ነው የነገርኩህ። ቀጥል። እኔ ግን እሷን በሆን ምን አደርጋለሁ? ኦልሬዲ ይሄ ቤት ከሚወሰድብኝ የሁሉ ዓመት የለፉበት የውጭ የሚሞት ከሚልብኝ ሉሌ ከአንተ ጋር ብደራደር ነው አሪፍ ብዬ ነው። እውነቱን ንገሪኝ። እኔና አንቺ በመሀል እናስቀረው። በቃ አንተ ለምን ምንድን ነው? ይኸውልሽ እኔና አንቺ እዚህ ሁለቱንም ነገር እዚሁ ላይ እናስቀር። እኔ ለአቶ አስቻለውም የመጣሁት በእርግጥ አቶ አስቻለው ጠቁሞ የራሱ ቤት አይደል? አዎ ያው ይሄን እንኳን ነገርሽ። ግን ደግሞ ይኸውልሽ ልጁ ካልሆነች አሁን ልጁ አይደለችም በይ የተወሰነ ሳንቲም ስጪኝ፣ ዲሌት አድርጌው አጥፋፍችልሽ ልውጣ። በቃ እንግዲህ ማለት እዚህ ላይ ያበቃል አይደል? ያበቃል። እውነቱን ትነግር ልጁ ያቶ አስቻለው አይደለችም።
ስለዚህ በቃ አይደል አሁን ጨርስ። ምን አይነት ደረቅ ናት? አሁን ትክክለኛውን ነገር ነው የምፈልገው። በቃ ይሄ ትክክለኛውን ነገር እኮ በቃ ከዚህ በላይ አይደለች። የማን ልጅ ናት? የመኮንን ሌላ የመኮንን አይደለችም። በቃ የሌላ ሰው ልጅ ናት። እውነቱን ተናገሪ። እውነቱ ይሄ ነው። የሌላ ሰው አሜን መኮንን ለምን ተባለ? ከሌ ብለህ አታውቀው። ስሙን ብጠራለህ አሜን መኮንን ለምን ተባለች? አሜሪካማ ሌላ ጓደኛዬ ነው ያለው። የእሱ አባት አይደለም። አሜን በአጎቴ ስም ነው ያስጠራዋት ነው ያልኩት። ይሄ ሊሆን አይችልም። ስለዚህ የአሜሪካ ያለ የተባለው ሰው ከሷ የወለደ ካንቺ ወይ የወለደው ነው ወይ እሱም ይሄኔ ጉዱን አያውቅም። አይ እርግጥ አያውቅም። አዎ ማለት ትዳር ምናምን ሆነኝ ትዳር እንደነበረኝ ያውቃል። እረፍ ሌላ እዛም እየተጫወተችበት ነው። እና አልጨረስክም? የጨረስኩት ነገር የለም ገና ቀስ ብለሽ ንገሪኝ። አሜን ህፃኗ አሜሪካን ያለው ልጅ ናት ወይስ አይደለችም? አይደለችም፣ የሌላ ሰው ልጅ ናት እያልኩ እየነገርኩህ እኮ ነው። እንደ አንተ ደጋግመህ እንግዲህ አላጠፋሁም። በቃ እንግዲህ አላጠፋሁም። እውነቱን ካልነገርሽ እውነቱን እኮ ነገርኩህ። የአሜሪካ ያለችው ጓደኛዬ ልጅ አይደለም። ያዝና እንሂድ በቃ። ይኸውልሽ ትክክለኛውን ነገር ንገሪኝ ሳልሄድ በፊት እያልኩሽ ነው። አይ ከሄድኩኝ ገብተው ይዘውሽ ነው የሚሄዱት። በቃ ሂድ አሁን። ትክክለኛውን ነገር ነው የነገርኩህ እኮ። ታዲያ የማን ልጅ ናት? የሌላ ሰው ልጅ የማናት? የሌላ ሰው ከሌ ብለህ አታውቃም። በቃ ከሌ አሁን ከሌ ነው ብለህ አታውቀውም። ምናልባት መኮንን የሚባል ሰው አሜሪካ ካለ ይሄንን ጉድ እንድታይ እፈልጋለሁ። አይ ከሌ ብለህ አሁን አታውቅም። ጨረስን? አልጨረስንም። አንቺም ቀጥለሽ ወደ ህግ እንድትሄጂ ነው የምፈልገው። ምን አይነት ደረቅ ነሽ? በቃ እውነታውን ነገርኩህ እኮ። እንግዲህ ያለውን ነገር ነግሬሃለሁ። ምን ላይ የሚሻለው? ይሄንን ካልተናገርሽ ነው ሰላት በቃ ዘቱ እናገርልህ። አንቺ እንስማማ ገንዘብ አለሽ አይደል? አዎ እንዳልኩሽ ነው። አንቺ ካሰብሽ የፈለከው አንተ ምንድነው? እውነቱን በዛው መስማት እኮ እውነቱን ትሰማ። እውነቱን ደግሞ ሰማ አታቆራርጪው። እሺ ግማሽ እውነት አትንገሪ። መኮንን የሚባለው የልጅቷ አባት ነው አሜሪካ ያለው ወይስ ሌላ? መኮንን አጎቴ ነው ብያለሁ አይደለ? ባጎትሽ ለመጥራት አስፈልግ እንዴ? ይጠራሉ እኮ ልጆች በወንድም በአባ። እንደዛ ከሆነ ይኸውልሽ ይሄ ኤምባሲ ምናልባት እንኳን ከአንቺ ጋር ልትወስጃት ብትይ የባል ፕሮሰስ ከተጀመረልሽ በቃ የእሱ ልጅ ከሆነሽ ሆነ ነገር እንስማማ አይደለ? ተስማምተናል እኮ አይደል? አንቺ እኮ ነሽ እያስቆምሽኝ ያለሽ። እዛ ያለው አባቷ ነው ወይስ አይደለም ነው? እንጨርሰው። ውጭ ያለው አባቷ ነው። ምን አይነት 10 አፍ ነሽ በመድኃኒዓለም 10 አይነት ሀሳብ ነው ያለሽ። እዛ ያለው ውጭ ያለው አባቷ ነው አይደል? ትክክል። ቴንኪው። አየህ ፕሮሰሱንም የጀመረው እሱ ነው። እኔም ልጄም እንሄዳለን። መቼ ነው ኤምባሲ ትገባላችሁ? ገና ነው ሆነ አይደል? ተጀምሯል ግን ኦሬንጅ ፕሮሰስ። ሙሉ ስሙ መኮንን ነው አይደል? መኮንን ነው። በጣም ጥሩ። ስለዚህ እያንዳንዱ ነገር ለአቶ መኮንንም እንነግረዋለን አድራሻውን ስለምናገኝ። ይሄ ምን ማለት ነው? ይሄ በደንብ እንነግረዋለን። እንዴ በህይወቴ እኮ ነው እንትን እያላችሁ ያላችሁት። ምን ማለት ነው? እንስማማ አላልከኝም? አንቺ ባቱ አስቻለው እንስማማ አላልከኝም ወይ? አንቺ ባቱ አስቻለው ህይወት ያደረግሽው ይሄ ነው። ምን ማለት ነው? ህይወቴን እያበላሸኩ ነው። የኔን ተው የልጄን ህይወት። እንዴ ምን ማለት ነው? እንስማማ ብለህ እኮ ያልከኝ አሁን አንተ ነህ። እውነታውን ተናገር ያልከኝ። የእውነት ቀን አይመሽም። የእውነት ቀን አይመሽም። አቶ አስቻለው 30 ምናምን ዓመት በበረሃ ነድቶ በእሳት እየተቃጠለ በጣም የሚያሳዝን በጣም እያሳዘነኝ ነው ያወራኝ። ገብቶሻል? ኪንታሮቱን ሁሉ ይዞኛል በሙቀት የተነሳ እስከሚል ለፍቶ ባመጣው ገንዘብ አንቺ ከሌላ ወንድ ጋር እዚህ ስትፈነጭ ነበረ። ሌላ ባላለሽ ለመሆኑ የትዳር ማስረጃውን ከየት አገኘሽው? ማለት ከአቶ አስቻለው ጋር አልነበረሽም ነው የትዳር ማስረጃ ወይስ ምንድን ነው? ተቀዷላችሁ አስቻለው ማለት ነበረ 80 ነበረ። እሺ ከዛ በኋላ ነው ከዚህ ጋር ሌላ እንትን የጀመርኩት። ልጅቱ እኮ የሌላ ሰው ልጅ እንደሆነች እየነገርሽኝ። አዎ እኮ ነገርኩ። እንዴት ታዲያ እንዴት ሆነ? በፊት በቃ የቆየ ግንኙነት ነበር። ለዛ ነው ከትዳር በፊት ማለት ነው። ኦኬ በመሃል መጥቶ አግኝቶሽ አቶ አስቻለው ጅቡቲ እያለ ተገናኝታችሁ እዛ የወለዳችኋል። በዛ መሀል ነው የተፈጠረ ነገር እና ጨረስን። አሁን በቃ ቀጥል። ሙሉ ስምሽ ትዕግስት ሰለሞን ነው አይደል? አዎ ትዕግስት ሰለሞን። ውጪ ያለው የአሜን አባት ከመኮንን ጋር አሜንን ብቻዬን እያሳደግኩ ነው፣ ብቻዬን እየለፋው ነው፣ እያስተማርኩ ነው፣ ቤተሰብ አይረዳኝም እያለች ገንዘብ በየወሩ እንደምታስልከው መረጃዎች ደርሶኛል ብለዋል። የሰፈር ጓደኞቿ ምናምን የሰፈር ሰዎች ለምንድን ነው የምታደርጊው? እሱን እዚህ አላገባውም ብለሽ አስቻለው የሚባል ሰው አግብተሽ እዚህ የእሱን ገንዘብ እየመጠጥሽ ከውጭም ገንዘብ እየመጠጥሽ ነው። አዎ ምክንያቱም መቼም ሰው ጥቅም ብር በቃኝ አይልም አይደለም ሰው። ያ ደግሞ ባል አለኝ ካልኩት አይረዳኝ አግብቻለሁ ካልኩት። ስለዚህ አቶ አስቻለው ምንድን ነው የሚሆነው? ልጁ እንኳን የሌላ ሰው መሆኑን ሲሰማ
ከበደል ላይ በደል ሰው ላይ እንደዚህ መፈጸሙ ምንድነው ትርጉሙ? ምን ጠቅምሻል? አይ በደል ነው ይሄ። ታዲያ ምንድነው እየጠቀምሽው? ማይመች ህይወት ሲሆን መቼም የሰው ልጅ ግዴታ አንድ ህይወት ላይ ቆያ አይባልም አይደል? የተነሽናው ቀጥ ብለሽ ወደ ህግ እንድትሄጂ ነው የምፈልገው። እሺ እንሂድ። ቀጥ ብለሽ ሌባ አይፈራም እኮ። ቀጥ ብለሽ ምን ቦርሳችሁ ይዘው ቀጥ ብለሽ ላ ተከተል ቀጥ እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን አሁን በጣቢያ ነው የምንገኘው። ምክንያቱም ደግሞ ይሄንን ሁሉ ግፍ የፈጸመችውን ሴት ወደ ህግ ለማቅረብ ማለት ነው። እንግዲህ እንዳያችሁት ነው። በጣም በቃ ሰውን ለመዝረፍ የሄደችበትን ርቀት አስተውሉልኝ፣ ተመልከቱልኝ። በጣም ብልግና ነው። የእሱ ያልሆነ ልጅ 6 ዓመት አሳድጓል ይሄ ሰው። ከዛ በላይ እንግዲህ የገዛውንም ቤት በሱ የተገዛውንም ቤት ያንተ አይደለም ብላ ሴራዋን ሰርታ በምታውቀው ሰው ሁሉ ጉቦም ከፍላ ምንም ብላ ከቤት እንዲባረር አድርጋለች። ልጅህን ብሎ ሲያስባት የነበረችው ሴት እንግዲህ ልጁም አይደለችም። በጣም ነው ያዘንኩት እውነት ለመናገር። ለገንዘብ ተብሎ የት ርቀት እየተሄደ እንዳለ ለራሱ እኔ ግራ ነው የገባኝ። እና ሌላ ሰው ባሏ ውጭ ሀገር ነው የሚኖር ደግሞ ሌላ ሁለተኛ ባሏ ማለት ነው። ይሄ ከትዳር ላይ ትዳር መጨመሩ በራሱ ወንጀል ነው። እንግዲህ ለሱ እንዴት ብለን እንደምንነግረው ለራሱ አላውቅም። ያቺ ያሳደጋት ልጁ ያንተ አይደለችም እየተባለች እንግዲህ ነበረ። እውነት ነው የእሱ አይደለችም ሲጣራ እውነቱ። ግን ደግሞ ማንም አያውቅብኝም ብላ ነው ይህን ሁሉ ነገር ያደረገችው። ምንድን ነው ለእኔም ግራ ነው የገባኝ። እና እባካችሁ እንደዚህ የምታረጉ ሴቶች እህቶች ካላችሁ ትክክል አይደለም። ነግበኔ ሰው ላይ ግፍ መስራት መልሶ ራስ ላይ ነው ግፍ የሚሰራው። ዛሬ በሰው ላይ ግፍ ብንሰራ ነገ ደግሞ በእኛ ላይ ግፍ ይሰራብናል። እና ስንትም ዓመት ለማይኖር ህይወት እንደዚህ አይነት ነገር መፈጸም በጣም አስጸያፊ ነገር ነው ያየሁት። አስጸያፊ ነገር ነው የተመለከትኩት። እችን ወንጀለኛ ለህግ አሳልፌ ሰጥቻለሁ። እንግዲህ የቤቱም ጉዳይ ይግባኝ ላይ ነው ይሄ ሁሉ ነገር የተደረገበት። ዛሬ በማስረጃ ተገኝታለች ማለት ነው። እነዚህ ማስረጃዎች ለህግ ማቀርባለሁ። ላሳቻለውን በኮፒ ከይግባኙ ጋር አብሮ እንዲያቀርብ አደርጋለሁ። ቢያንስ ቤቱን የሚያገኝበት መንገድ እንዲፈጠር አደርጋለሁ ማለት ነው። እኔ ግራ ነው የገባኝ። በቃ ፍርዱን ለእናንተ እንደዛ ነው ማለት የምፈልገው። ሰው እንደዚህ ማድረግ አለበት ወይስ የለበትም የሚለውን ነገር ለእናንተ ትቼዋለሁ። ብቻ ያው ስራችን ሰርተናል። ክሮች አመሰግናለሁኝ። ላይክ፣ ኮሜንት፣ ሸር እያደረጋችሁ ደግሞ ለሌሎች ሰዎች ሸር አድርጉላቸው። በእንደዚህ አይነት ሁኔታ ላሉ ሰዎች ሸር አድርጉላቸው። እንደዚህ አይነት ነገር ብዙ ያጋጠመው ሰው ስላለ ማለት ነው። እንግዲህ ውጭ ሀገር የምትኖሩም እህት ወንድሞች የያዛችሁት ባለቤት የምትሉት ሰው ወይ ደግሞ ሚስት፣ ወንድም፣ እህት ሊሆን ይችላል ምን በእናንተ ላይ እንደሚያካሄድ በጥንቃቄ መንገዶችን መሄድ አለባችሁ ማለት ነው። አቶ መኮንን የሚባል ሰው እንግዲህ ነዋሪነቱ በአሜሪካ የሆነ ሰው እንግዲህ ለእነዚህ ሰዎች ፕሮሰስም ጀምሯል። እንግዲህ ምንድን ነው የሚባለው? ይሄ አስቡት። የሁለት ሰው ህይወት ማበላሸት ብቻ ሳይሆን የህፃኗንም ህይወት ጭምር ነው ያበላሸችው። እና እሷም እንግዲህ የእጇን ታገኛለች። ብቻ ሸር እያደረጋችሁ ለብዙ ሰው አዳርሱልኝ። ሳብስክራይብ እንዳይረሳ ተመልካቾቼ። ለነበረን ቆይታ እጅግ ከልቤ በጣም አመሰግናለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም